ቴዲም ቴድሮስ ካሳሁን ዘፈን አውጥቷል። እሱም ግልጽ ነው የትችት ዘፈን ነው። መንግስትን ተችቷል። ከመንግስትም አለፍ ያለ ነው አንዳንዱን ነገር በጥልቀት ስናይ ማለት ነው። አንዷ ነጥብኔ አንተም ኦዲየንስም እንዲያይ ፈልገው ፓርቲውንም የማይመለከት ጠቅላይ ሚኒስትሩንም የማይመለከት እኔንም አንተንም የማይመለከት ግን ህዝብን በጅምላ የሚመስል አንድ ነገር ተናግሯል። እሱ ምንድነው? ህዋቶችም ደስ ብሏቸው በጣም እያጨበጨቡ ነው። እዛ የሄደውና የተላከው በራሱ አይደለም፣ በኦሮሞ ነጻነት ግንባር ነው፣ በአቶ ዳዊት ዕውቅና ነው፣ በሌሎች አመራሮች ዕውቅና ነው የሄደው እንጂ በራሱ አልሄደም። ግን የራስን ድል በራስ የመወሰን መብት ሊቀነቀን ይችላል። ቀደም ሲል እንዳልኩት ግን የኦሮሞ ጥያቄ አልተመለሰም። ያወጣው ዘፈን ኢትዮጵያን ለማጠናከር ነው የሚጠቅመው ወይስ ህዝቡ በቃ ተስፋ ቆርጦ ፍላጎታቸው ውስጥ የተደበቀው ህዝቡን ወደ ሆነ ቦታ ወስዶ ቅድም እንዳልኩት እላው ላይ ንጉስ ከዛ በኋላ የአንድ ፖለቲከኛ አይደለም ተራ መንደር ውስጥ ያለ ሰካራም ወይም ደግሞ በድራግ የጦዘ ሰው እንኳን ይሄንን አይናገርም። ልክ አይደለም። ይሄ ነው ሰላሙን የሚያጠናክር ስራ ነበር የሚሰራው። ከዚህ አንፃር ነው አሁን ቴዲ መወቀስ ካለበት መወቀስ ያለበት። ምንድነው ያደረገው? ቤንዚን ነው የጨመረበት። ጤና ይስጥልን ተመልካቾቻችን፣ ይህ በሐቅና ሳቅ ሚዲያ ተዘጋጅቶ ወደ እናንተ የሚደርሰው የፌርማታ እንግዳ የተሰኘው መርሃ ግብራችን ነው። በዛሬው የፌርማታ እንግዳ መርሃ ግብር ዘንድሮ የሚካሄደውን 7ኛውን ሀገራዊ ምርጫ ተከትሎ የተፎካካሪ ፓርቲዎች የሚያደርጉትን እና ሲያደርጉም የሰነበቱትን ቅስቀሳ በተመለከተ አንዳንድ ሀሳቦችን እናነሳለን። ገዢው ፓርቲን ጨምሮ በምርጫው እንሳተፋለን ብለው ወደ የመራጫ ደጋፊዎቻቸውንና አባላቶቻቸውን ለማሳመን ጥረት ሲያደርጉ የነበሩ የተፎካካሪ ፓርቲ አመራሮችና አባላት ምን አሉ የሚለውን እናነሳና ምናልባትም ደግሞ በዚህ ካባ ተሸፍኖ አንድ እግሩን በምርጫ ሰላማዊ ትግል አሳቦ አንደኛውን እግሩን ደግሞ ነፍጥ ከታጠቁ ሰዎች ጋራ ወይም የነፍጡን አማራጭ የተከተለውን እንደ ጊዜ መግዣ አድርጎ የምርጫ ሁኔታ የሚከታተሉ ፓርቲዎች ይኖሩ ይሆኑ የሚል ከቅስቀሳቸው፣ ከፕሮፓጋንዳቸው፣ ከማኒፌስቶቻቸው የተረዳናቸውን ነገሮችን እንለቅምና አንዳንድ ሀሳቦች እናነሳለን። በዚህ ዙሪያ ሀሳብ እንዲያካፍሉን እንግዳ ጋብዘናል። እንግዳዬ አቶ ባሬንቱ ገዳ ናቸው። አቶ ባሬንቱ ከዚህ በፊት በፌርማታ እንግዳም ሆነው ቀርበው ነበር። ዛሬ በፌርማታ እንግዳ የመርሃ ግብር የፎርማት መሰረት ለሁለተኛ ጊዜ ጋበዝኳቸው ናቸው። በፖለቲካው ረጅም ጊዜንም አሳልፈዋል። በኪነ ጥበቡም በፖለቲከኝነቱም በኪነ ጥበቡም ስመጥር የሆኑ በግጥሙም በዜማውም ብዙ ስራዎች የሰሩ ናቸው። ከዚህ በፊት ፕሮፋይላቸውን እንደምታስታውሱት። እንግዳዬ እንኳን ደህና መጡ። ቴንኪው። ሐቅና ሳቅ በጣም አመሰግናለሁ። እንደ ወዳጅ ሳይሆን እንደ ሙያው እንደሚያስገድደው ነው አንቱታውን ያስቀደምኩት እና በዚሁ ልቀጥል። ቴንኪው፣ አመሰግናለሁ። ችግር የለውም አንተም እያልከኝ፣ ምክንያቱም ያው ወዳጆችም ነን፣ አብረንም በተደጋጋሚ እዚህም ቀርበናል፣ ሌላ ቦታም እየተገናኘን ስለሆነ ያው ወዳጅ ነን እና ችግር የለውም። አንተ በሚለው ቀጥል። ዌልካም፣ አመሰግናለሁኝ ብያለሁ። ሐቅና ሳቅ። አመሰግናለሁ። በሰሞኑን እንግዲህ እያስተዋልን ነው የምርጫ ቅስቀሳ በተመለከተ የተፎካካሪ ፓርቲዎች ምን አይነት ማኒፌስቶ አላችሁ የሚለውን ነገር እያየን ነው። አንዳንድም ጊዜ እጅን በአፍ የሚያስጭን ለትዝብት የሚዳርግም ነገሮችን እናስተውላለን። ወሳኙም ህዝቡ ነው፣ መራጩ ነው። እኛ በዚህ ላይ ዳኝነት ልንሰጥ አይደለም። ግን እንደ ዜጋ ስለሚመለከተን እኛንም ማንን እንምረጥ ብለንም ጋዜጠኛም ብንሆን እዚህ ጋር ብንቀመጥም የመምረጥ መብታችን ተጠቅመን ስለምንመርጥ ማለት ነው። እንዴት አገኙት እርስዎ ይህን የምርጫ ቅስቀሳ? የምርጫ ቅስቀሳው በጣም ጥሩ ነው። ከገዢው አሁን በስልጣን ላይ ካለው ከብልጽግና ጀምሮ በትጥቅ ትግል ላይ የነበሩ እዚህ ከተማም እንዲሁ አድብተው ወይ ትጥቅ ውስጥ የሉም ወይ የከተማ ወይም ምንድነው የሚባለው የሰላማዊ መንገድ አጠናክሮ ቀጥሏል የማንላቸው በሁለቱም መካከል የሚጫወቱትንም ጨምሮ አዳዲስ የተፈጠሩ ፓርቲዎችም ያው ምረጡን የሚል በቴሌቪዥንም በሬዲዮም በተለያዩ አሁን ሶሻል ሚዲያውም የተመቸ ስለሆነ ሐሳባቸውን ሲገልጹ አይተናል። እንዳየነው እንግዲህ
ጥሩ ነው ያስመርጠናል የሚሉትን ነገር ሁሉ ሲያቀርቡ ነበር። ስለዚህ እንደመነሻ በእውነቱ ጥሩ ነው። ምክንያቱም ከመገዳደል ከሞት በጉልበት አንዱን ጥሎ ከማለፍ ይሄኛው መንገድ በብዙ ሺህ እጥፍ የተሻለ ነውና እንዳጀማመር መልካም ነው የምለው። በእኔ አረዳድ በ1997 የተደረገው ሶስተኛው ሀገራዊ ምርጫ ላይ የነበረው የፖለቲካ ፉክክር ቅስቀሳ እኔን ምረጡኝ እሱን እንዳትመርጡ የሚል ደጋፊን የማብዛት ጉዳይና ስድስተኛው ሀገራዊ ምርጫ ይለዩብኛል። ስድስተኛው ሀገራዊ ምርጫ ኢትዮጵያን እናትርፍ፣ ኢትዮጵያን እናሻግር የሚል ዓላማ ስለነበረው ጣት ተቀሳስሮ መሰዳደብ መዘላለፍ የለበትም ነበር። ምናልባት ያሁኑ የፌስቡክም የማህበራዊ ድረገጾችም እንደ ልብ መሆናቸው ጋር በተገናኘ ማኒፌስቶን ከማስረዳት ይልቅ ፓርቲዎቹ ጋር መሰዳደብም የተያያዘ ነገር ይታየኛል። ትክክል ታዝቤ ይሆን? ያ እውነት ለመናገር 97ን እንደው ካነሳው አይቀር በ97 የነበረው የምርጫ ቅስቀሳ ከሞላ ጎደል አይዲዮሎጂያዊ ነው። ለምሳሌ እነ ፕሮፌሰር በየነ ጴጥሮስ እነ ዶክተር መረራ ፕሮፌሰር መረራ የነበሩበት አንድ የህብረት የሚል አንድ ማን ነው ህብረት የሚባል አንድ ላይ ፈጠሩ። እንደገና እነ ፕሮፌሰር ብርሃኑ ነጋ እና ሌሎች ፓርቲዎች እነ ኢንጂነር ኃይሉ ሻውል ሆነው አቶ ልደቱን ጨምሮ አንድ ግንባር ፈጠሩ። ብሔረሰባዊ ወይም እምነታዊ አይደለም ማለት ነው። ምንድነው? ፖለቲካዊ አይዲዮሎጂ የያዘ ነው ብለን ውስጡን ዲቴል እያንዳንዱ ሰው ምን ያስባል የሚለውን ወይም እያንዳንዱ ፓርቲ ምን ያስባል የሚለውን ባናቅም እንኳን ኤክስተርናሊ ስናየው ወይም እንዳጠቃላይ ቦልድሊ ስናየው አይዲዮሎጂካል ነው እንትኑ የነበረው። ከኢህአዴግ አንጻር ነው የተቋቋሙት። ኢህአዴግ ራሱን የቻለ የበርካታ ፓርቲዎች ስብስብ ነው። ህወሓትን ጨምሮ እና ኦህዴድ እና ይሄ ብአዴን ደቡብ ምን የሚሉ ያሉበት ማለት ነው። እነዛ ደግሞ እንደዚህ አይነት ህብረት ፈጠሩ። አይዲዮሎጂ ስለነበረ ሰው በተቻለ መጠን ህብረተሰቡ አይዲዮሎጂን ተገንዝቦ ነው የሚለውን እንደው እሱን ወደ ጎን እናስቀምጥና ከሞላ ጎደል የአይዲዮሎጂ ፍትጊያ የነበረበት ነበር ብለን ልንይዝ እንችላለን። ይሄ ብሔረሰባዊ የሆነው ነገር ውስጡ የለም ማለት አይደለም። ኢህአዴግ በራሱ በብሔረሰቦች የተቋቋመ ድርጅቶች ስብስብ ነው። ስለዚህ በሁለቱ መካከል የነበረ ፍትጊያ ቀላል አልነበረም። በእርግጥ እንዳሁኑ ሚዲያው ሰፊ ባይሆንም በነበረው ቴሌቪዥንም ጋዜጣም ታውቃለህ፣ ጋዜጣ በወቅቱ በጣም ብዙ ነበርና እንትኑ ሃይ ነበረ፣ ቴንሽኑም የዛኑ ያህል ከፍ ያለ ነበርና ከዛ ቀጥሎ ምን እንደተፈጠረ ታውቃለህ። የመታሰሩ ምኑ አንዱን ማሰር አንዱን እስከ መግደልም ተደራርሰናል። ያ መጨረሻ የሆነው ነገር ጥሩ ባይሆንም ቅስቀሳውና የነበረው ሞራል በጣም ደስ ይላል ነበረው። ዳሲት አሁን ደግሞ ያለው ነገር ስቲል አልለየም። ሰው በአይዲዮሎጂ ኦር በብሔር ላይ የተመሰረተ ፓርቲ የትኛውን መከተል እንዳለበት ራሳቸው ፓርቲውን የሚመሩት ሰዎች ራሳቸው ዝም ብለን እንደው ገጻቸውን ገለጥ ስታረግ ወይ በእምነት ወይ በብሔር የተደራጁ ናቸው። በዚህ አኳኋን የተደራጀን ፓርቲ የአይዲዮሎጂ ሽፋን ሰጥተ ህብረተሰቡን ማንቀሳቀስ ማነቃነቅ አትችልም። በአንድም በሌላም ምክንያት እከሌ ለከሌ ትሬት ነው ተብሎ ስለሚታሰብ እኔ ኦሮሞ ከሆንኩ አንተ ደግሞ ወይ ጉራጌ ወይ ትግሬ ወይ ወላይታ ከሆንክ ወይ እኔ ወላይታ ወይ አኛዋ ኑዌር ሆኜ አንተ ሌላ ፓርቲ አቋቁመ የሌላ በትሬት መልክ እንዲታይ ይሄ ከኋላ ይመጣል አይደል? የ27ቱ እንትን እሱ ነገር ስላለ ስቲል ይሄ ዳመናው የብሔረሰብ ዳመና የእምነት ዳመና አልገፈፈም ከኛ ፖለቲካ ላይ ማለት ነው። እና የሆነ ሆኖ ያው አዲስም ቅድም እንዳልኩት የነባር ፓርቲዎችም ምርጫ ውስጥ ተሳትፏል። ጫካ የነበሩትም እኔ ያለሁበትን የኦሮሞ ነጻነት ግንባር ጨምሮ በርካታ የኡጋዴን የቤኒሻንጉል ነጻነት ግንባርም የሚባለው የጋምቤላ የሚባለው የሲዳማ ነጻነት ግንባር አስመራም አንድ እንትን አቋቁመን ነበር። ትዝ ይለኛል 5 ፓርቲዎች
አንድ የጋራ ድርጅት አቋቁመን ነበርና እነሱ ሰዎች አሁን ፓርቲዎች ተበታትነው ለየብቻ ባሉበትም እንደ ሀገርም ውድድር ውስጥ ናቸው አምናለሁና እንግዲህ የትኛው ከሰመ የትኛው አልከሰመም የሚለውን የሁሉንም ዲቴል ባላቅም ማለት ነው። እና ምንድነው አሁን እነዚህ ባክግራውንዳቸውን ስታይ ብሔረሰባዊ ናቸው፣ የብሔረሰብን ማዕከል ያደረጉ ናቸው። በእርግጥ አሁን ኦነግ አገር አቀፍ ምርጫ ውስጥ ነው እየተሳተፈ ያለው በማቀው ደረጃ ማለት ነው። እና ምንድነው ትንሽ ቀዝቀዝ ያደረገው ይሄ የብሔር ሲሆን ራሱ አንድ ብሔር ውስጥ የዛ ብሔር ተወካይ ነኝ ብሎ ወይም የዛን ብሔር ችግር የሚያቀነቅነው ፓርቲ 1 2 3 4 ሊሆን ስለሚችል ኃይሉ አንድ አይሆንምና እንትን ለማለት ያስቸግራል፣ ለመወሰን ያስቸግራል። ለምሳሌ ኦሮሚያ ወደ ኦሮሚያ እንምጣ። ኦነግ አለ፣ ካፋው አለ፣ ብልጽግና በራሱ አለ፣ ሌሎች ፓርቲዎችም አሉ። ስለዚህ አሁን እዚህ መሃል ምን አይነት ውድድር አይዲዮሎጂካል ቢሆን ኖሮ 2 ቦታ ብቻ ከፍለ ልትወጥ ትችላለህ። ምናልባት ብልጽግና የሚያካሄደው አይዲዮሎጂ እና ሌሎች አንድ ሌላ ፓርቲ የሚያልክ ሌላ የሰለጠነ ዓለም እንደምናየው የብልጽግናው ህብረ ብሔራዊ የሚለው የሚያቀነቅነውና የብሔር የሚለው ብሔር የሚለው ወይ አንድ ላይ ሰብሰብ ብሎ ቢመጡ ኖሮ ሁሌም ይላል ዶክተር አብይ ሰብሰብ ብሉና ነው የሚል ነገር። ይሄ ስለሌለ የተበታተነ ስለሆነ አሁን የምታየው አቅም በጣም ያነሰ ነው። እንትንም የለውም። ይሄ የብሔር ነገር እኮ ሲቀነቀን ኖር ምንድነው የሚል ኩዌሽን ሁሉ ማድረግ ጀመረ ሰው። ምንድነው አው የስ ብሔረሰብ የሚጠቃ ከሆነ በሆነ ባህል የሚጨቆን ከሆነ አሁን የባህል ጭቆና የለም፣ የቋንቋ ጭቆና የለም። አንተ የሆነ ብሔር ስለሆንክ የተለየ የሚደርስ በግል የሆነ ሰው የሆነ ነገር ሊያደርግ ይችላል፣ እሱን አልክድም። ነገር ግን በማስ መንግስቶ ነው የሆነ ብሔርን ወደ ጎን የሚገፋ የሆነ ብሔርን የሚገፋ ስለሌለ ህዝቡም ተቸገረ። አሁን ሲያይ ግማሹ የሆነ ብሔር ፓርቲ ነው፣ ሲያይ ግማሹ የሆነ እምነት ታያለ ውስጡ እና ህዝቡ ደግሞ እንደዛ አይደለም። ህዝቡ ከእምነቱም ከብሔሩም ከምን ቅልቅል ነው። ኢትዮጵያ ውስጥ አሁን አይተህ ከሆነ እኔ አሁን ኦሮሞ ነኝ። በኦሮሞነቴ ክርስቲያን ኦሮሞም አለ፣ ሙስሊም ኦሮሞ አለ፣ ዋቄፈታ ኦሮሞ አለ፣ ሌላ እምነትም የሚከተል ኦሮሞ አለ። ልክ እንደዛው በርካታ ነገሮች የተለያየ አንድ ብሔር ውስጥ ራሱ የተለያየ በሌላም ብሔር እንዲሁ ስለሆነ ማለት የተለያየ ነገር ስላለ እነዚህን አሁን አሉ የምንላቸውን ፓርቲዎች ስናይ ደግሞ እንደዚህ ለዚህ እውቅና የሚሰጡ አይደሉም። ሰው የተለያየ እንትን አለው፣ አመለካከት አለው፣ የተለያየ እምነት ይከተላል፣ የተለያየ በአንድ ብሔር ውስጥ ራሱ የተለያየ አስተሳሰብ። ስለዚህ ፖለቲካል ከፍ ብለው ማለት ነው ከህብረተሰቡ ከፍ ብለው ፖለቲካል አይዲዮሎጂ አሁን ልክ ዲሞክራትና ሪፐብሊካን እንደምንለው እዛ ውስጥ አሁን የእምነት የምናምን አታይም። የተወሰነ ነገር ሊኖር ይችላል። እንዲህ ያለ ደረጃ ስላልደረስን ወይም ወደ ኋላ ተመለስን እንዴ እኔ አላቅም፣ እርግጠኛ አይደለም። አሁን የ97ቱ ስላነሳን በ97ቱ ጊዜ በቃ የኢህአዴግ ካምፕ አለ፣ ከዛ ውጪ ያለው ሁሉ በግራም በቀኝም በቃ ሌላ ካምፕ ነው። ስለዚህ የፖለቲካ ፍልስፍና ላይ ብቻ ያተኮረ ነበረ። አዎ በብሔርም እንኳን ቢሆን የኔ ብሔር ተበደለም እንኳን ቢኖር ኖሮ የተበደለበት የፖለቲካ ፍልስፍናን እንዲሁ በሆነ የሚከተሉት ናቸው የበዳዮቹ፣ የሱ ደግሞ እንደዚህ ስለሆነ የተበደለው ባዮች ነበሩ። ኤግዛክትሊ። ስለ ኦነግ አነስተውልኛል። እርሶ ከኦነግም ጋር በትግል ውስጥም ነበሩና አስመራም ነበሩ። ብዙዎች የሚያነሱት እና አሁን ከዚህ ከምርጫ ቅስቀሳው ጋራም በተገናኘ 2 እግር ስላለው 2 ዛፍ ላይ አይወጣም እና ግን 2 እግር ስላለው አንዱን በሰላማዊ መንገድ አንዱን በትጥቅ ትግል ከሚያምኑ ሰዎች ጋር አድርጎታል ተብሎ የሚታማው ኦነግ ባለፈው የምርጫ ቅስቀሳውን ሲያከናውን ሰምተናል። ከተነሱት ሀሳቦች የአስመራው ስምምነት ይባላል። እኔም ማስታውሰው በአቶ ለማ መገርሳና አሁን በኢጋዱ ሊቀመንበር በዶክተር ወርቅነህ ገበየሁ አማካኝነት የዛን ጊዜ የውጭ ጉዳይ ሚኒስትር ነበሩ። በእነሱ የተመራ ዴሌጌሽን አስመራ ገብቶ እንደተነጋገሩ አስታውሳለሁ። ግን ያን ያክል ተከዳን የሚያስብል ነጥብ ተመዝግቦ ነበር ወይ የዛን ጊዜ? አሁን ተከዳን የሚባል ነገር ከዛ ወዲያ ሲሰማ ነበር።
አሁን ባለፈው ምርጫ ቅስቀሳ ላይ ይህች ነገር ተነስታለችና ያስታውሳሉ ስለ አስመራው ስምምነት? ያ በእውነቱ በዛን ዕለት እኔ ከአስመራ ወደ 400 ምናምን ኪሎ ሜትር ወደ ከሰላ አካባቢ ወይም ተሰኔ የሚባል አካባቢ ነበርኩና እዛ ቦታ ላይ አልተሳተፍኩም። ነገር ግን ወዳጆቼ፣ የስራ ባልደረቦቼ፣ ሚዲያ ላይ የሚሰሩ ሌሎች ታጋዮችም እዛ ቦታ ላይ ነበሩ እና እንደ ማንኛውም የድርጅቱ አባል በወቅቱ ወርድ ባይ ወርድ እዛ ላይ የተደረገውን የተነገረውን የተነጋገሩትን የመስማት እድል አጋጥሞኛል። የአስመራ ስምምነት የሚባል የቃል እንጂ የጽሁፍ ስምምነት የለም። ኖቶች ተይዘው ሊሆን ይችላል። ኖት ይያዛል፣ ሊከናወኑ የሚገቡ ነገሮች አዎ፣ እንጂ እንደዚህ ሰነድ ቁጭ ብሎ አንድ በአንድ አንቀጽ በአንቀጽ ቁጥር በቁጥር ተጠቅሶ እከሌ እንዲህ ያረጋል እንዲህ ካረገ እንዲሆናል እከሌ እንዲህ ያረጋል እንዲህ ካረገ እንዲሆናል የሚል ነገር ከሁለቱም ወገን ተጽፎ ተሰንዶ ስምምነት የተደረገ ነገር የለም። ተደረገ የሚባለው ስምምነት ካለም ማለቴ ነው በሰላማዊ መንገድ ከዚህ በኋላ አሳዳጅና ተሳዳጅ የለም። በሰላማዊ መንገድ እንደ ማንኛውም ፓርቲ ኦነግም ሌሎችም ገብተው በምርጫ ተወዳድረው ሐሳባቸውን አሁን የምትታገሉለትን ሐሳብ ወይም የምትታገሉለትን ዓላማ በሰላማዊ መንገድ ግብ ማድረስ ትችላላችሁ። ኖ ሞር አሳዳጅ፣ ኖ ሞር ተሰዳጅ። ከዚህ በኋላ እንደዛ የሚባል ነገር የለም። ለሁላችንም አገራችን ነው። ኦነግን እንደ ጠላት የሚያይ አገር ውስጥ ያለን የመንግስት ፓርቲ ወይም የመንግስት ስራ ላይ ያሉትን ደግሞ እንደ መሲህ የሚያይ የፖለቲካ አካሄድ ከዚህ በኋላ የለም ተብሏል። በቃ ሌሎችም ገብተው ስለነበረ ለምሳሌ ግንቦት ሰባት አርበኞች እዛው ከኛ ጋር የነበሩ ናቸው መጡ። ሌሎች አገራት የነበሩትን ሲዳማንም ብንወስድ የኡጋዴን ነጻነትም ግንባር፣ ሌሎችም የቤኒሻንጉሉም የጋምቤላውም እኔ እንኳን እዛ ትጥቅ ትግል ላይ የነበሩትን ማቃቸው ወደ 5 ድርጅቶች ገቡ። ኦነግም እንደዛው ገባ። የተለየ ስምምነት አለ ከተባለ ደግሞ ኮፒው ለህዝብ ይሰራጭ አላለም። ሰነድ ከያዝክ እኮ ሰነዱን ለህዝብ ይሄን እዚህ ላይ ፈርሟል፣ ዶክተር ወርቅነህ ገበየሁ እዚህ ጋር ፈርሟል፣ ዶክተር ለማ መገርሳ እንዲህ ፈርሟል ተብሎ ይታይ። ከኦነግም አቶ ዳውድ እንዲህ ፈርሟል፣ ነከሌ እዛ የነበሩት ፈርሟል ተብሎ ይታይ። አሁን ፊርማ መኖር አለመኖር አይደለም። በመሰረተ ሐሳብ ደረጃ አሁን ተፈረመ አልተፈረመ አይደለም። የኦሮሞ ነጻነት ግንባር ወደ ሀገር መተናል፣ ገብተናል። ታጣቂዎችም በተለያየ ጦላይን ጨምሮ በተለያየ ቦታ ስልጠና ወስዶ ሰላማዊ መንገድ ፖሊስ የሚሆነው ፖሊስ ሌላ በራስ ይኖራል የሚልም ደግሞ በራሱ እንዲኖር ተስማምቶ ያ ነገር ተካሂዷል። በመሃል ረፍሻዎች ተነሱ። የተወሰኑ ልጆች ወደ ጫካ ተመለሱ። የተወሰነው ደግሞ ፖሊስ ምንም ገብቶ ስራ መስራት ጀመረ። እንግዲህ ብዙ ሰው የሚሳሳተውና እዚህ ሚዲያ ላይም ገልጬ እንደሆነ አላቅም። ለምሳሌ ኩምሳ ድሪባ ወይም መሮ ከዚህ የሄደ የሚመስላቸው አሉ። ገብቶ ከዚህ የሄደ እሱ 8 ወር 6 ወር ቀደም ብሎ ነው አሁን ያለበት ምዕራብ ኦሮሚያ ኤግዛክት አሁን እዛ ውስጥ ነው አይደለም እንደተጠበቀ ሆኖ ማለት ነው። በዛ በኩል ነበረ ወደሚባለው አካባቢ የተወሰኑ ታጣቂዎችን ይዞ የገባው። ኦኬ ያቺ ግርግር በመሃል ጋፓ አለች አለ የሽግግሯ ወቅት ወይም ትራንዚሽናል መንግስት ግርግር በነበረ ጊዜ ህዋቶችም ሌሎች የኢትዮጵያ ጠላቶችም በዛም በዚህም እርዳታ አድርገው ነገሮች እየሰፉ መጡ። ቀደም ብሎ ደግሞ ምናልባትም ከኢህአዲግም ወደዚህ ስለተመጣ ወደ አሁን ብልጽግና ስለተመጣ እነዚህ ሰዎች ያው ኢህአዲግ ናቸው የሚልም የተሳሳተ ግምት ሰው ድንጋይ አይደለም ይቀየራል አይደለም እንዴ? እኔ እናንተ ትላንት ጥፋት ሰርተን ልንሆን እንችላለን፣ ዛሬ ልንታረም እንችላለን። ስለዚህ እንደዚያ አለ ስለሚባል ወጣቱም የተወሰነ ወጣት ወደዛ ሄደ። በፕሮፓጋንዳም በምንም ከውጪም ከሀገር ውስጥም ጠላትም ወዳጅም በሚያደርገው ማለት ነው። ሶ በዛው ቀጠለ ልልህ ነው። የሱ ግጭት ወይም የአስመራው ውይይት አይመለከተውም ነበር፣ አልተገኘም እዛ ላይ ማለት ነው። እዛ ነበር። ነገር ግን እዛ የሄደውና የተላከው በራሱ አይደለም፣ በኦሮሞ ነጻነት ግንባር ነው፣ በአቶ ዳዊድ እውቅና ነው፣ በሌሎች አመራሮች እውቅና ነው የሄደው እንጂ በራሱ አልሄደም። ስለዚህ
እንግዲህ እዚህ ከገባም በኋላ እና አቶ ዳውድ አትመሩኝም አላቃችሁም ብሎ ቀጥሏል። እውነት እንደሚለው አያቃቸውም አብሮ አይደሉም እሱን እንቶ እንደዚህ በደፈናው እንቶ እና አቶ ዳውድስ አላቀውም አናቃቸውም በቃ ከሱ ጋር እየሰራን አይደለም ብለው ካሉ ሰየው እንኳን አሉ ጥሩ ነው። የምርጫ ውስጥ እየተሳተፉ ነው። ይሄንኑ አጠናክሮ እንዲቀጥሉ ነው እኔ እንደ አንድ ፖለቲካ ሰውም ሚዲያ ሰውም እምለው። ነገር ግን አንታውን ካነሳው ነገር አንፃር የአስመራው ስምምነት የሚባል ነገር የቃል ወይም እዛ ኖት ከመያዝ ውጪ በሰላማዊ መንገድ እንቀሳቀሳለን አምኜ ከገባሁኝ በኋላ መሳሪያውና እስር ቤቱ አንተ ጋር ስለሆነ አታስረኝም ለምን ሆይ አዎ እመነኝ አላስርህም እንዲያንስ ውይይቶች ናቸው። ይሄ ነው ይሄ ያ ደግሞ ነው። አሁንም የሆነው ነገር የለም። ይሄው አመራሩም እዚህ ነው ያለው። እንግዲህ ምናልባት ችግር ፈጥረው እዚህ ሰላማዊ መንገዱን ሽፋን አድርገው ጫካ ካለ ጋር ግንኙነት ያለው ሰው ካለና ከታሰረ በስተትም ይሁን በትክክል አድርጎ ከታሰረ እሱን ለሚዲያ አቅርቦ አይ እኔ እኮ ምንም ሳላረግ ነው በጥርጣሬ የታሰርኩት ብሎ መንግስት መውቀስ ይቻላል። ነገር ግን እዚህ በሰላማዊ መንገድ እየሰራው ነው ብለ ጫካ ካለው ጋር ሌላ ግንኙነት የሚኖርህ ከሆነ እሱም ያንተ ችግር ነውና ለሚደርስብህ አንተ ነህ ተጠያቂ። አለማውገዝም እኮ ነው። አሁን አንዲት ስልክ አነስቶ ተኳሾቹን ተው አትተኩሱ ለማለት ያስቸግራል። ምክንያቱም እነዛም የራሳቸው ዓላማ ያላቸው ስለሆነ እንግዲህ በትጥቅ ትግል ነው የምናምነው ስላሉ ግን አደባባይ ላይ ሰላማዊ ትግልን ሰላማዊ ምርጫን መርጠው በሰላማዊ መንገድ እስከ የገቡ ሰዎች ከናንተ ጋር የመጡ ሰዎች ሰላምን እስከመረጡ ድረስ እናንተ የትጥቅ ትግል ማድረጋችሁ ከኛ ጋር የነበራችሁ ሰዎች ተገቢ አይደለም። የምትገሉት የራሳችንን ወገን ነው፣ ያንተን ወንድም ነው፣ ያንተን እህት ነው የምትገሉትና ተገቢ አይደለም ብለው ሲያወግዙ አለመደመጣቸው ነው አንድ እግር እዚህ አንድ እግር እዛ ተብሎ የሚታሙት። ይሄን ማድረግ አይቻልም ነበር ወይ? ከዚህ እንጀምር እስኪ። በጣም አመሰግናለሁ። በመሰረተ ሐሳብ ደረጃ እኔ አንድ ሁሌም ጭንቅላት ውስጥ የሚመላለሰውን ነገር ነው አሁን ያነሳውና ታጣቂዎችን ማውገዝ የመንግስት ብቻ አድርጎ የሚያስቡ አሉ። ታጣቂው መንግስትን እኮ ምንም የሚጎዳው ነገር መንግስት ማን ነው? መንግስት እኮ አገር የሚመራ ሰው ነው አይደለም? እሱን በግል እኮ ምንም የሚያደርገው ነገር የለም። ታጣቂዎች በሚንቀሳቀሱበት አካባቢ እኮ መንግስት አይደለም እየተጎዳ ያለው፣ ህብረተሰቡ ነው፣ ዜጋው ነው፣ አርሶ አደሩ ነው፣ ተማሪው ነው። የሚታገተው የሚገደለው የሚዘረፈው እኮ ህብረተሰቡ ነው። መንግስት ባለው ኃላፊነት ይሄንን ኮንትሮል ማድረግ ነበረብህ ወይም አለብህ ብሎ መውቀስ አንድ ነገር ነው። ከዛ በተረፈ ግን እኛ ነፃ ነን፣ እኛ አያገባንም፣ መንግስት ብቻ ያውግዝ ታጣቂውን እያሉ እንዲያውም እንዲህ ማለት ብቻ አይደለም በጎን ታጣቂውን የሚደግፍ ሐሳብ ታጣቂውን የሚያበረታታ ይሄ መሃል ሰፋሪ ነገር አላል። በዚህ እግር ሰላማዊ ይሄ ሁሉንም ነው የሚመለከተው። ባይዞይ አስመራ የነበርነውን ሁሉ ኤርትራ የነበርነውን ሁሉ ወይም በሌላ መንገድ ሌላ ቦታ የነበረውን ታጣቂ ሁሉ ነው የሚመለከተው። ኢቭን እዛ ሳይኖሩ እዚህ ከታጣቂው ጋር ወይም ግንኙነት የላቸውም ብለን የምናስባቸውና አዳዲስ የተቋቋሙ ፓርቲዎችንም ስትመለከት አሁን አንዳንዶቹ አዳዲስ አሁን መጡ የተባሉ ፓርቲዎች ስትመለከት የትጥቅ ትግሉን ወይም ትጥቅ ትግል እንኳን አልለውም ይሄ ሽፍታን እንቅስቃሴ ለማውገዝ አይፈልጉም። ስለዚህ ግማሽ ቀልባቸው እዛ ነው ማለት ነው። እንዲህ ባለ ሁኔታ ራሱ በሰላማዊ መንገድ ምርጫ አካሂጄ እኔ ስልጣን ይዛሉ ብሎ ማለት ራሱ which is በቃ አንፌር የሆነ ልክ ያልሆነ ዊርድ ነው። ይሄ ትክክልም አይደለም። ሰው እንደው የሚያስገምት ነው። አንድ ተራ ፖለቲካ ማያክሰውም ራሱ በጣም ሚንቃቸው እንትን ነው። በቃ ግልጽ ወጥተ ነው ይሄው እኛ በሰላማዊ መንገድ ፓርቲ መስረት እየተንቀሳቀስን ነው። ታጣቂዎችን እናወግዛለን፣ ኑ ግቡ፣ በሰላማዊ መንገድ ተነጋገሩ። እንደውም ይበሳጫሉ አንዳንዶቹ ታውቃለህ። ይሄን ሰላም ልጆች አሁን በአማራ ክልልም በኦሮሚያም በሌሎች ቦታም ወደ ሰላማዊ መንገድ ተመልሰናል ብሎ ከመንግስት ጋር ውል አድርገው ወደ ሰላም ሲመለሱ የመጀመሪያ የሚበሳጩት
ፖለቲካ ፓርቲዎችን የሚመሩና አባላቱ ውስጥ አባል ሆነው እዛ ውስጥ የሚንቀሳቀሱት የመጀመሪያ ተሳዳቢዎች፣ ተቺዎች፣ ከሃዲያን የሚሉት ወዳደሮች የሚሉት ትላንትና ሲያጀግኗቸው የነበሩት እነሱ ናቸው የሚሳደቡት። እና ምንድናቸው እነዚህ ሰዎች ወይም እነዚህ ፓርቲዎች እነዚህ ግለሰቦች ብለህ ስታስብ የውሸታቸውን ነው ማለት ነው። እዚህ ሰላማዊ የሚሉት እቺኛዋ እነዛ እስኪጠናከሩ ሽፋን ኮት ነገር ናት፣ ጃኬት ነገር ናት፣ ኦር ካፖርት ነገር ናት። ውስጣቸው ሌላ ነው ማለት ነው። አጋጣሚ ቢያገኙ እዚህ ከተማ ያሉትም ክላሽ ቢያገኙ ሊተኩሱ ይችላሉ ማለት እኮ ነው። አንተ በግልጽ በቃ ይሄ ልክ አይደለም ብለህ ማትል ከሆነ እኔ ሄዳችሁ ተዋጓቸው አይደለም፣ ቢያንስ በአፍ ልክ አይደለም፣ የትጥቅ ትግል አያስፈልገንም፣ አሽሞንምነው መንግስት እኮ እንዲህ ቢያደርግ ወደ ሰፊ ቢሆን ቢታረቅ ምንድን ነው? ምን አይነት ምን ያቀርብ መንግስት ምን ያደርግ? አንዳንዱ እንደውም እኮ ደፈር ብሎም የሽግግር መንግስቱን ሊቋቋም የሚል አለ እኮ፣ እንደዛ የሚሉ አሉ። ስቲል እኮ አሁን ምርጫ ውስጥ እየተሳተፉ ራሱ የሽግግር መንግስት የሚሉ አሉ። እኔ ምን አይነት የፖለቲካ እንትን ነው? ሽግግር የሆየ መንግስት አቋቁሞ ከዛ በኋላ ሁሉም በአንድ ጠረጴዛ ላይ አግድም፣ ጠጅ ቤት የሚባለው ጠረጴዛ አላለም፣ እንደዛ ይሆንልሃል። ከዛ ምን ይመጣል ማለት ነው? ሶማሌን የምናመሰግንበት ጊዜ ይመጣል። ሶማሊያን ማለት ነው። ሶሪያን የምናመሰግንበት ወይም የምናደንቅበት ትሻላለች የምንልበት ጊዜን ሊያመጡብን ነው ማለት ነው። በቃ ከዛ ውጪ ሌላ ፍላጎት እነዚህ ሰዎች እኮ ምናልባት ሁለት ፓስፖርት ስላላቸው ሊሆን ይችላል። ምክንያቱም ጨክነው ልጅና ቤተሰብ በመሰረቱበት ልጅ ወልደው ባሳደጉበት አገር ብቸኛ እሱ ብቻ አማራጭ ቢኖራቸው ኖሮ በተጠባባቂነት የሚያዝ ነገር የሚያወላዳ የማያወላዳ ብለው ያስቡ ነበር። ጭክን ያለ ነገር ውስጥ የተገባው ሌላ መሸሻ ያለው ሰው ምንም ላይሆን ይችላል። በነገራችን ላይ አቶ ባሬንቱ ለፖለቲካው ቅርብ ስለሆኑ ነው ይህን ጥያቄ የማነሳው። የብሔር ፖለቲካን የሚያቀነቅኑ የፖለቲካ ፓርቲዎች አገር አቀፍ ምርጫ ውስጥ ተሳትፈው አገራዊ ፓርቲ ነን ሲሉ ያየንበት አጋጣሚ አለ። ለምሳሌ አሁን ኦነግ ኦሮሞ ነጻነት ግንባር ነው የሚለው ስለ ኦሮሞ መብት መከበር ማቀንቀን ነው። እንግዲህ ኦሮሞ ብሎ ከተነሳ አይደለም ግን ይቻላል ወይ የአንድ ብሔርን ብቻ መነሻ አድርጎ እንደው እናንተ ስለዛን ጊዜ ቢቀናችሁ ኖሮ ስትከዝግላ የሚያላችሁ ሌላውን ብሔረሰብ እንዴት ነበር ታስቡት የነበረው? ይሄኛው እንዳንፈርድበት ብዬ ነው። ሰላማዊ አማራጭን ይዞ ኦሮሞ ህዝብን መነሻው አድርጎ ልክ ነው ወይም ልክ አይደለም ማለት የምንችለው ያን ጊዜ እናንተ ትጥቅ ትግል ላይ ያላችሁ የኦሮሞ ህዝብ ብቻ ነፃ አውጥቶ ሌላውን ገባር ለማድረግ ነው ወይንስ ለመጨፍለቅ ነው? እሺ መተኮስ አያዋጣም ብላችሁ ወደ ሰላም መጣችሁ። አሁን በሰላማዊ መንገድ የሚንቀሳቀሰው ኦነግ ደግሞ አገራዊ አቀፍ ምርጫ ውስጥ እየተሳተፈ ነው። ይቻላል። በነገራችን ላይ እንግዲህ ትጥቅ ትግል ላይ የነበረውን የኦሮሞ ነጻነት ግንባር ብቻ ሳይሆን እዚሁ አገር ውስጥም የተመሰረቱ ለምሳሌ አብንን ውሰድ። አብን አማራ ብሔራዊ ንቅናቄ ይላል። ትጥቅ ላይ ከነበሩት ኦጋዴንን ውሰድ። አሁን ኦጋዴን አንድ ጎሳ ነው፣ ብሔርም አይደለም። ከብሔርም ወርዶ ነው ኦጋዴን አይደለም። የሶማሌ ክልል ህዝብ ኦጋዴን ብቻ አይደለም፣ ሌሎች በርካታ ጎሳዎች አሉ። ከዛም ወርዷል ማለት ነው። እንዲሁ ሌሎችም አሉ። ሲዳማንም እንዲሁ ወጥቶስ ሲዳማ አርነት ንቅናቄ የሚል ፓርቲ ነበረ። እዛ አይ ቲንክ ያው ሲዳማ ሲአን ነበረ። አስመራ ነበር አይደል? ነበረ። ሌሎችም ነበሩ። እንግዲህ እስከ ለውጡ ጊዜ ድረስ ኦነግ ይዞ ይንቀሳቀስ የነበረው ዓላማ ምንም ስህተት የለበትም። ለምሳሌ ጭቆና ነበረ፣ ይሄ ህዝብ የኦሮሞ ህዝብ ተጨቁኗል ብሎ እስከተነሳ ድረስ ሌሎች አገራትም ከኛ በፊትም ህወሓትም ሲያደርግ እንደነበረው፣ ምክንያቱም ህወሓት ህዝባዊ ወያኔ ሓርነት ወይም ደግሞ ራሱን እንደሚጠራው የትግራይ ህዝብ ነጻነት ግንባር ነው። ወቅቱ ያመጣው ነገር የፈጠረው ነገር ስለነበረ የነበረውም ዓላማ የኦነግ ዓላማ ስንታገልም የነበረው የኦሮሞ ህዝብ ራሱን መብቱን በራሱ የመወሰን ዓላማ ነውና ሌሎችን ብሔር ብሔረሰቦች ወይም ህብረተሰብ ለመጨቆንም ለመክፋትም አይደለም። ህዝቡ የወሰነው እንደ ኢትዮጵያ ኖራለሁ ካለ እንደ ኢትዮጵያ አይ
የራሴን ነጻ ሪፐብሊክ አገር መሰረታለሁ ካለ ህዝቡን በዛ መልኩ ለድል ከበቃም በኋላ ህዝበ ውሳኔ ይደረጋል የሚል ነው። ለምሳሌ በ2016 አፋቤት አንድ ጉባኤ ያካሄደን ነበር። ከጉባኤው ላይ ከተሳተፉት የኦሮሞ ነጻነት ግንባር አባላት አንዱ ነኝ እና ለምርጫም በወቅቱ ቀርቤ ነበርና ሁሉንም ነገር ተከታትያለሁ ማለቴ ነው እዛ መድረክ ላይ እና ይሄ ነው የነበረው ዓላማና ዓላማው ግልጽ ነው። ስለዚህ ከእንትኑ በፊት የነበረ ከለውጡ በፊት የነበረ ነገር ሁሉ ልክ ነው። ቅድሚያ የተበደለው ብሔረሰባችንን ነጻ እናውጣ፣ ለድል ከበቃን በኋላ ህዝበ ውሳኔ እናሳጣለን። ይሄ ነው ዓላማው። አሁን ግን እሺ እዚህ መተናል፣ እዚህ ነው ያለነው፣ ምርጫ ውስጥ እየተሳተፍን ነው። እንግዲህ ይሄንን በኦነግ ላይ ብቻ አተኩረን ኦነግ የኦሮሞ ነጻነት ግንባር እያለ አገራዊ ፓርቲ ሆኖ በምርጫ ላይ ይሳተፈ ነው የሚለውን እሱ ላይ ብቻ መጣል የለብንም። ሌሎችም አብንም ቅድም አንስቻለሁ፣ ኦጋዴን እንደውም ወርዶ እርሶ ለሱ ስለኦነግ ስለሚቀርቡ ነው ገብቶኛል። እና ይሄ አመለካከት እንደ ሀገርም ስንፈትሽ ማለት ነው ራሱ ብልጽግና ውስጥም እንዲህ ያለ አስተሳሰብ ያላቸው አመራሮች ሊኖሩ ይችላሉ። ምን የሚል እኔ ብሔሬን ነው ወክዬ እዚህ ውስጥ ያለሁት የሚል። አሁን ብልጽግና በቃ አገራዊ ፓርቲ ነው። ለምሳሌ ብልጽግና ሊቀመንበር ዶክተር አብይ አህመድ ነው፣ ከኦሮሞ ነው። ምክትሉ አደንፋራ ከሶማሌ ክልል ነው። ሌሎችንም እንዲሁ ብንወስድ ከአማራም ከጉራጌም ከወላይታም ብዙ አሉ። ህብረ ብሔራዊ ፓርቲ አድርገናል። ኖሞር አንተ ብሔሬን ወክዬ ነው እዚህ ያለሁት ብለ እሪ የምትልበት አካሄድ ቀስ በቀስ እየጠፋ እንዲሄድና አይዲዮሎጂካል ሆኖ ሰው በአቅሙ በእውቀቱ በሀገራዊ እይታው በዓለም አቀፍ እይታው ወደ ፓርቲው ወደ መንግስት እየገባ እንዲሄድ መንገድ የጀመሩ ይመስለኛል ብልጽግናዎች። እስቲል ይሄ አያያዙ እንደዛ የድሮ ትሮማው አይለቃቸውም ማለት ነው። ነገር ግን የቀረነው የት ነው ያለነው ነው። ለዛ ነው እኔ ኦነግን ብቻ አይመለከትም ብለው የነበርንበት የ50 የ60 ዓመት ከ60ዎቹ ጀምሮ የነበርንበት የተዘፈቅንበት ውስጡ እየዳከርን ያለነው ችግር ነው። ይሄ አገራዊ ችግር ነው። ፖለቲካ በብሔር ስም መደራጀት ፖለቲካ አይደለም። ፖለቲከኛም አያረግም። ለጊዜው ለብሔሬ ብለ ጠመንጃ ይዘ ጫካ ልትገባ ትችላለህ። ነገር ግን ፖለቲከኛ የሚያደርገው ሁላችንም እንደምናነበውም እንደምናውቀውም እንደምንሰማውም አንተ ከሌላው የምትሻልበትን አይዲዮሎጂ ለህዝቡ የምትሰራውን ራዕይህን ያሁኑን የነገውን የወደፊቱን ማስቀመጥ እንጂ እኔማ ኦሮሞ ኮንክ እንዲህ ያለ ብሔር መጥቶብሃልና ና እኔ ስር ተሰብሰብ፣ አንተ የሆነ ብሔር ኮንክ እንዲህ ያለ ብሔር አንተን ሊያጠፋህ ነውና ና እኔ ስር ተሰብሰብ፣ የሆነ እምነት ስርም ተደብቀ እንዲህ ያለው እምነት አንተን ሊያጠፋ ነውና ይሄ እኮ ማንም ተራ ምንም ፖለቲካ ማያውቅ እኮ እከሌ ብሔር መጥቶብሃልና ና እንዋጋው ካልክ እኮ ሲምፕሊ ለሰርቫይቪንግ ሮጦ አንተ ስር ይገባል። ይሄ የተራ የቀሸም ፖለቲካና ፖለቲከኞች ስራ ነው። ይሄን ደግሞ ዛሬ የመጣ አይደለም፣ 60 ዓመት 50 ዓመት ሞልቶታል። እና ከዚህ ውስጥ ቀስ በቀስ እየወጣን ካልሄድን በስተቀር በዚህ ኦነግንም መውቀስ አንችልም፣ አብንንም መውቀስ አንችልም፣ የኦጋዴኑንም የሲዳማውንም የቤንሻንጉሉንም የጋምቤላውንም መውቀስ አንችልም። ይሄ በቃ ትራዲሽን ወይም ባህል እንዲጠፋ መስራት አለብን። እኔና እኔ አንተም ብሔር አላውቅም እውነቱን ለመናገር ያው እኔ በሚዲያም ስለምናገር እኔ እኔ ኦሮሞ ነኝ ነው ብለው ሌሎችም አሉ ካሜራማናችንም የሆነ እኛ ተሰብስበን ህዝብ የሚያሳምን ነገር መስራት ካልቻልን ሁሉንም በነገራችን ላይ እርሶ ኦሮሞ መሆኑን ስለነገሩኝ እኔ ባለመናገር የካሜራማኑ ባለመናገሩ የጎደለብን ነገር አለ የለም። እሱን እኮ ነው የምልህ። አያስፈልገንም። እኛ አንድ ላይ ሰብሰብ ብለን የኦሮሞንም ችግር የአማራውንም የትግሬውንም የጉራጌውን የወላይታውን የሲዳማውንም የሀዲያውንም የከምባታ የሁሉንም የአፋር የሶማሌውንም ችግር መፍታት የሚያስችል እኮ አይዲዮሎጂ ምልህ እኮ እሱ ነው።
እሱም መፍታት ከቻል በጣም እኔ ግድ ኦሮሞ መሆን የለብኝም የኦሮሞን ችግር ለመፍታት ምንድነው የኦሮሞ ጥያቄ ብለህ ከተነሳ ሌትስ ሴይ አንተን ምን ልስጥ እሺ አኛዋነ ልበል እሺ አንተ አኛዋነ የአኛዋ ችግር ውስጥ ያለ የምድር ላይ እስካለን እንግዲህ መቼም የመልካም አስተዳደርን ጨምሮ መልካም አስተዳደር ነው ሰዎች በልተው ለብሰው ንጹህና ሰላማዊ አካባቢ እንዲኖሩ መጠለያ እንዲያገኙ መሰረታዊ የሆነ ራሱ ዩኤን ያስቀመጠው በቻርተሩ ላይ መሰረታዊ የሆኑ ነገሮችን ማሟላት ባህሉ ቋንቋው እምነቱ በቃ ብቻ ማንኛውም ነገር የሰው ልጅ እንዲከበርና ጸጥታው እንዲጠበቅ ማድረግ ከሆነ የአኛውን ጸጥታ ስታስከብር አኛውም እንጀራ በልቶ እንዲያድር ወይ ዳቦ በልቶ ወይ ሩዝ በልቶ እንዲያድር ስታረግ ለኦሮሞም ይሄንኑ ተመሳሳይ ነገር የምታረግ ከሆነ እኔ ግድ ኦሮሞ መሆን የኔ አኛዋ መሆን ያንተ አኛዋ መሆን እንትና ችግሩን እንዳትፈታ አረግህም ችግሩ ግን እስከዛሬ ድረስ ውስጣችን እንደው ተደርድሮ እንደ ግንብ በቃ አልላቀቅ ያለን ወይም በቃ አታች አርጎ ዲአታች ማድረግ ያቃተን ነገር ምን እንደሆነ ታውቃለህ እኔ ኦሮሞ ስለሆንኩ የኦሮሞ ችግር ፈቺ እኔ ብቻ ነኝ ብዬ እኔም ማስባለሁ ህብረተሰቡንም ምን አስለምደናል የኔን ችግር የሚፈታው የኦሮሞ ብቻ ነው ወይም አማራ ብቻ ነው አብን ከሌለ የአማራ ህዝብ እንደሌለ ወይም ደግሞ የሆነ ቲፒኤልኤፍ ከሌለ የትግራይ ህዝብ ችግር እንደማይፈታ በቃ የትግራይ ህዝብ እንደሌለ ተደርጎ ወይም የሌላ ብሔረሰብም እንደዛ ይሄ በጣም ስህተት ነው አንተ 1 2 3 ብለህ የህብረተሰቡ ችግር ምንድነው መጀመሪያ የሰው የኢትዮጵያዊ ችግር ምንድነው ብለህ ከተነሳህ ማለት ነው እኩል ነን ብለህ ትነሳለህ ከዛ የኢትዮጵያኖች ችግር ምንድነው ውሃ መብራት መንገድ የባህል የእምነት ችግር አለ ምንድነው ችግሩ ያን ችግር ኢትዮጵያ ባላት አቅም መሰረት እየፈታ ከሄድክ ግድ እኮ የሆነ ብሔር ተወላጅ መሆን የለብህም ለምሳሌ አንድ የጠቅላይ ሚኒስትር ቦታ ወይም ፕሬዚደንሻል ምንለው መንግስታችን ፕሬዚደንሻል ቢሆን የጠቅላይ ሚኒስትሩ ወይም ፕሬዚደንሻል ቦታውን የያዘው ሰው የሚይዘው ሰው አንድ ነው የሚሆነው አይደል ሰውየው ከበደ ሊሆን ይችላል ፈይሳ ሊሆን ይችላል ገብረ እዝጊ በሽር ሊሆን ይችላል እንግዲህ ምን ብለህ ልታስብ መሰለህ አሁን ጠቅላይ ሚኒስትር የሆነው አሁን በአጋጣሚ አሁን ካረንትሊ ዶክተር አብይ ነው አይደለም ስለዚህ ዶክተር አብይ ኦሮሞ ስለሆነ የኔን ብሔር ችግር አይፈታም ብለህ ወደ ማሰብ ትወርዳለህ ማለት ነው ወይም ደግሞ ሁሉም ኦሮሞ ዶክተር አብይ ስለሆነ ጠቅላይ ሚኒስትሩ የኦሮሞን ህዝብ ችግር ሁሉ ይፈታል ብሎ ወደ ማመን ላይፈታ ይችላል ቀጥሎ ደግሞ እንበል ምክትል የብልጽግና ኃላፊ አቶ አደንፋራ ነው አይደለም አቶ አደንፋራ እንግዲህ ፓርቲው ብልጽግና የፈለገውን የማስቀመጥ መብት አለው ነገ ጠቅላይ ሚኒስትር ሆነ እንበል አይ እሱ ሶማሌ ስለሆነ ተረኛው ሶማሌ ስለዚህ እሱ ሶማሌ ስለሆነ የትግራይን ችግር አይፈታም እሱ ሶማሌ ስለሆነ የኦሮሞን ችግር አይፈታም ወይም ሶማሌ ስለሆነ የሶማሌን ህብረተሰብ ጠቅላላ ችግር ፈቺ አድርጎ ማስቀመጥ ይሄ መሰረታዊ ስህተት ነው በቃ እንትናችን የተገነባበት አንዱ ትልቁ ችግር ይሄ ነው ይሄንን ደግሞ ከጠቅላይ ሚኒስትር ወይም ከፕሬዝዳንት እንበለው ከዛ ወደ ታች ያወረድክም ስትመጣ እስከ ቀበሌ ድረስ የሆነ ማህበረሰብ አካባቢ ላይ የሚፈልገውን ሰው ሊወክል ይችላል በወረዳ ደረጃ ያው በኢትዮጵያ ከወረዳ ነው የሚጀምረው ቀበሌ ወረዳ ከዛ ነው የሚጀምረው ምርጫ ካቢኔ ያላቸው ወረዳዎች ናቸው ከዛ ያለ ክልል ከዛ ላይ ድረስ ስለዚህ ህብረተሰቡ እንደዚህ ይሄንን የተጣበቀውን ነገር ከራሱ ላይ ካላላቀቀ ይሄን ለማድረግ ደግሞ ፖለቲከኛው የመነሻው ምሁራን ደግሞ ሚዲያ ላይ ቀርበው ይሄ እኮ ልክ አይደለም ሲናገርም ባይዝድ ያልሆነ ወገንተኛ ያልሆነ ሲሰራም ባይዝድ ያልሆነ ወገንተኛ ያልሆነ ስራ ካልሰራ በስተቀር ከእንዲህ ያለ ይሄ ብሔረሰባዊና እምነታዊ አይዲዮሎጂ ማንበለው የሆነ ብቻ በሽታ አንላቀቅም የሰፈር ጉዳይ ይሆናል ሰፈር ጉዳይ ይሆናል ቀጥላለሁ ጥያቄን መለሳለሁ ከዚሁ ከብሔር ጋር በተገናኘ ግን አንድ ሰሞኑን በጣም የገረመኝ ምናልባት እርሶ ተከታትሎት ሊሆን ይችላል የፖለቲካ ንስሐን በህይወት ዘመን ያየውበት ምናልባትም እንድንለማመድ ሲያደርገው የብሔር ትርክትን ሲያመጣብን የነበረው
የኢህአዴግ ሰው የሆኑ የህወሓት ሰው የሆኑት ወይዘሮ ኬሪያ ኢብራሂም ሰሞኑን ከቴዲ ጋራ ስለ ሀገር በሚል ፕሮግራም ላይ ኢንተርቪው ነበራቸውና የምንሰራው ሴራ ይላሉ መልሶ ጠልፎ እንደጣላቸው እና እንዴት በቃ ህዝቡና ፓርቲው የተለያየ ነው ብለው ሲሉን አንዱም ህወሓትና የትግራይ ህዝብ አንድ አይደለም ብለው ከሚሉ ሰዎች አንዱም ስለነበርኩ ነው። አይ የትግራይ ህዝብና ህወሓትማ አንድ ነው እያልን የግድ ለካ የሴራ ፖለቲካ የብሔር ፖለቲካ አሉ ወይዘሮ ኬሪያ መደበቂያም ይሆናል እንዴ በሽንፈት ጊዜ ሌላ ጊዜ ደግሞ በሱ ስም እየተነገደ ስልጣን ላይ መቆየ ይሄን በጣም ብዙዎችን ሊያስተምር የሚችል ነው። ልብ ላለው ፖለቲከኛ በተለይ የሚጠቅም ነገር ይመስለኛል። ይህንን ሐሳብ ይዘን ወደ ኦነግ እንምጣ። ሆነ ባለፈው ምርጫ ቀስቀሳ ላይ የሰማሁት ምንድነው የራስን እድል በራስ የመወሰን መብትን ያቀነቅናል። አንቀጽ 39 እስካለ ድረስ ማንም ተነስቶ ይህን መከተል ይችላል። ህገ መንግስቱ መሻሻል ስለሚኖርበት ህገ መንግስቱ ደግሞ የሚሻሻለው በሀገራዊ ምክክር ኮሚሽን በሚሰበሰብ አጀንዳ ለመንግስት በሚሰጠው ምክረ ሐሳብ ህገ መንግስት ይሻሻላል ወይም አይሻሻልም፣ በዛ ይቀጥላል ወይ አይቀጥልም፣ መግባባት ያቃተንን ሰንደቅ ዓላማን ጉዳይን ጨምሮ ሌሎችንም ሲንከባለሉ የነበሩ የ50 ዓመት ይሁን ከዛ በላይ ወይም ከዛ ወዲህ ያሉ የኢትዮጵያ ችግሮች ተብሎ የተለዩ በህብረተሰቡ ዘንድ የተለዩ ችግሮችን ጨምሮ ግን የራስን ድል በራስ የመወሰን መብት ሊቀነቀን ይችላል። ቀደም ሲል እንዳልኩት ግን የኦሮሞ ጥያቄ አልተመለሰም። ቴንክ ዩ ምን የቀሩ ሊኖሩ ይችላል ከመብት እና ከግለሰብ መብት አንፃር የቀሩ ሊኖሩ ይችላል፣ ከቡድን መብት አንፃር የቀሩ ሊኖሩ ይችላል። በዋናነት ጫካ አስገብቶት የነበረው ነገር ኦሮሞን ወደ ቤተ መንግስት የማምጣት ጉዳይ እኔ እንዴት ነው ነገሮችን የማየው መሰለ ኦሮሞን ከሌላው ብሔር አንፃር ነው ማየው። ኢትዮጵያ ውስጥ ኦሮሞ ብቻ አይደለም ያለው ወደ 80 ምናምን ብሔር አለ። ከዛ አንፃር ሌላው ብሔር እየተጠቀመ ወይም እያገኘ ኦሮሞ ያጣው ምንድነው? ወይ ለኦሮሞ የሚገባውና የተከለከለው ወይ የሆነ ከልካይ ቁጭ ብሎ የሆነ ቦታ የመጋዘን ቁልፍ ይዞ በቃ አንተ ይሄ በቃል ሂድ ከዚህ ለነከሌ ይሄ ቀረው ለነከሌ ነው የተባለው ነገር አለ ወይ? ወረድ አድርገን እንየውና በዚህ ደረጃ ሳይሆን ያውን ቀደም ሲል እንደምታውቀው በህወሓት ኢህአዴግም የሆነ ኦነግ በተመሰረተበት ጊዜ የደርግ ጊዜም ከዛ ቀደም ብሎ በመጫቱ ለማ በምን ጊዜ በኃይለሥላሴ ጊዜም የነበሩ ነገሮች የማንክዳቸው ብዙ ችግሮች ነበሩ። ኦሮሞ ህዝብ ላይ የባህል ችግር፣ የቋንቋ፣ የትምህርት፣ የእኩልነት ኢቭን በአስተሳሰብ ራሱ ህዝቡን እንደመጤ እንደ ምንድነው የሚባለው ይሄ ስደተኛ መጤ ምናምን አድርጎ የመሳል በቤተ እምነትም በምድራዊውም ህዝቡን አንደርማይን ማድረግ ይሄ ሁሉ ችግር ነበርና የኦነግ ለትግል መነሻ ከኦነግ በፊትም የነበረው መጫቱ ለማ እንዲሁም ደግሞ ራሱ ኦነግ ከተመሰረተ በኋላ ኢቭን እስከ 1983 ድረስ ሽግግሩ ወቅት ማለት ነው ወይም 1991 በፈረንጆቹ እሳ ድረስ የነበረው ጠቅላላ እንቅስቃሴው እውነት ለመናገር የኦነግ እንቅስቃሴ የኦሮሞን ህዝብ ከሆነ ገደል ውስጥ ስቦ ያወጣ ያክል ነው ማስበው ነውም ደግሞ ምክንያቱም ያ ኦነግ ሲያደርግ የነበረው እንቅስቃሴና ትግል ለኦሮሞ ህዝብ መነቃቃት ለኦሮሞ ህዝብ ለመብቱ መነሳት ብዙ አስተዋጽኦ አበርክቷል። ከዛ በኋላም ከ1983 ወይም 1991 የሽግግር ወቅት እስከ 1985 በነበረ የሽግግር ወቅትና ኦነግ በህወሓትም ተገፍቶ በራሱም ችግር ከሽግግር መንግስቱ ከወጣ በኋላም ህወሓቶች እንደፈለጉ እንዳያደርጉ ብዙ ነገሮችን በፕሮፓጋንዳም ይሁን በትጥቅ ትግሉም እንደው ገፍቶ ህወሓትን ከስልጣን ማውረድ ባንችልም ማለት ነው ብዙ አስተዋጽኦ አበርክተዋል። ለምሳሌ ህወሓቶች በዘረፋ ላይ እውነት ለመናገር ብዙ ነገር በቃ ህዝቡን አፍይዘው ብዙ ወንጀል ሰርቷል። በማዕድን በምን ብዙ ዝርዝር ውስጥ መግባት እንችላለን። ኢትስ ኦኬ ይሄ ነገር ይከበር ብሎ የጠየቁት ልጆች ደግሞ አስረዋል፣ ገለዋል።
አንተም የምታውቀው ነው ታስረህ ስለምታውቅ ማለት ነው። ብዙ ነገሮችን ፈጽመዋል። ይሄንን ስታይ የትጥቅ ትግሉ መካሄዱ እንደዛ መኖሩ ልክ ነው። አሁን እንበልና ከሽግግር ወዲህ አሁን ይሄኛው ከለውጥ ወዲህ ማለት ነው ኢቭን በህዋት ኢህአዴግ ዘመን እዚህ የቋንቋ የምን ችግር ኦልሞስት ተፈቷል። እውነት ለመናገር ሀቅ መደበቅም ጥሩ አይደለም። ኦህዴድም ቀላል ስራ አልሰራም። ብዙ ስራዎችን ሰርቷል። ኦህዴድ እኮ አሁን ኦህዴድ እንዲያደረገ ኦፒዲዮ እንዲያደረገ ይባላል። በዛን ዘመንም ቢሆን ኦፒዲዮ ብዙ ልማቶች ኦሮሚያ ውስጥ እንዲሰሩ፣ ትምህርት ቤቶች እንዲከፈቱ ለምሳሌ ከኬጂ ጀምሮ ማለት ከአንደኛ ደረጃ ጀምሮ ብዙ አዳሪ ትምህርት ቤቶች እንዲከፈቱ በቋንቋ እስከ ዩኒቨርሲቲ ድረስ የቋንቋ ችግር አልነበረም። ትምህርት ይሰጥ ነበረ በቢኤ በሁሉም። ጠርናፊ የነበረችው ህወሓት ክፋቱን ነገሩን ስለያዘችው እንጂ ሁሉም ሌሎቹ ተመልሷል። አሁን በዛን ወቅት የባህል የቋንቋ የምናምን ጥያቄ በኢህአዴግ ዘመንም ተመልሷል። እውነት ለመናገር ተመልሷል። እሬቻም ስናከብር ነበር፣ ሲከበር ነበር። መጨረሻ ላይ እንግዲህ የፖለቲካ ነገር ተቀላቅሎበት የአደጋ ባይደርስ እኮ ሲከበር ነበር። የሆነ ሆኖ ባለፈው ከለውጡ መንግስት ወዲህ ደግሞ ኤቭሪቲንግ እሬቻውም ኢቭን አዲስ አበባ ወይም ፊንፊኔ ተከልክሎ የነበረው እሱም ስራ ላይ ዋለ። የገዳ ስርዓቱ የምኑ በዩኒስኮ ድረስ ተከብሯል። አሁን ኦሮሞ ለምን እዚህ ቦታ ይሄንን አከበረ? ለምን ኦሮሞ በቋንቋው ተናገረ? ለምን ኢትዮጵያ ቴሌቪዥን ውስጥ 1984-85 መግቢያ አካባቢ ዳንጋ የሚል ፕሮግራም ከፍተን ስንሰራ ነበረ። ከነ ሳሙኤል አባ ጋር ማለት ነው። ከዛ በኋላ ደግሞ ወደ ኒውስም ራሱን ችሎ ደግሞ ኦቤን የምትለውን የኦሮሚያ ብሮድካስት ኔትወርክ ማለት ነው። ትልቅ ሂውጅ ቴሌቪዥን ነው፣ ታውቀዋለህ መቼም ላንተ አልነግርም። ሬዲዮም እንደዛ አለ። ስቲል በ1980 ምናምን የተከፈተች አንድ ስቱዲዮና ሬዲዮ ጣቢያ እዚህ አሜሪካ ኤምባሲ ፊት ለፊት አለች። አሁን ስቲል አለ እዛ ትምህርት እንትኖች ግብአት ግቢ ማለት ነው አሜሪካ ኤምባሲ ፊት ለፊት ያለው እና ያኔም እዛች የተወሰነች ነገር ሰራ ነበርና አሁን በቀደም ራሱ ኢንተርቪው ጠርቶኝ አርገውኛልና ስቲል ያ ሁሉ ስራ በዛን ዘመንም ተሰርቷል። የቀረው ነገር ደግሞ አለ የተባለ የእኩልነት የመብት የምናምን የሚባሉ ደግሞ በዚህ በለውጡ ጊዜ ኦልሞስት ተመልሷል። አሁን በመከላከያ ውስጥ ብትሄድ፣ በሲቪል መስሪያ ቤት ብትወስድ፣ በሌሎች የጸጥታ አካላት በአጠቃላይ በአገር በቃ እኩል በሚባል ደረጃ እንግዲህ እኩል ሲባል ብዙ ጊዜ የሚቸግረን ምን መሰለ? እኩል ሲባል ለምሳሌ እንግዲህ የዚህ ሀገር ችግር ቅድም ያነሳ ነው ሁሉን ነገር በብሔር ስለምናስብ ኢቭን ብልጽግናም ከዚህ እኮ ራሱን ታጥቦ አልወጣም እኮ ገና ብልጽግናም ብዙ ሳሙና ይፈልጋል፣ ጊዜ ይወስዳል እና በተወሰነ ደረጃ ቁጥር በህዝቡ ቁጥር የተወሰነ ቀደም ብሎ ከነበረው አንድም ሁለትም ጨምሮ ሊሆን ይችላል፣ ወይም ደግሞ ከሌላው እኩል ሆኖ ሊሆን ይችላል። አሁን ይሄንን በየቀበሌው በየወረዳው ሰው ሲያይ አረ በኦሮሞ ተጥለቀለቀ ይልሃል፣ አረ በምንትስ በተረኛ በምናምን ይልሃል። ኢስ ኦኬ ያ እንደተጠበቀ ሆኖ አሁን ምንድነው ያልተመለሰው የሚለውን ያንተ ጥያቄ ወደዛ ልምጣ። እኔ ይሄ አልተመለሰም የሚል ሰው ከመጣ 1 2 3 ብሎ ደርድሮ ያሳየን። እዚህ ስር ምን ተደብቆ እንደሚሄድ ልንገርህ። መገንጠል እሱን ለመጣሉት ነበረ። ምክንያቱም ቅስቀሳው ላይ እንግዲህ እንድመርጣቸው አይደለም እየነገሩኝ ያሉት ፖለቲካ ፓርቲዎች። ኦነግ የነገረኝን መነሻ አድርጌ ነው የራስን እድል በራስ የመወሰን መብት እስከ መገንጠል። ይሄ አልተመለሰለትም። ስለዚህ ይሄንን ለማስመለስ ነው ወይ የቀረው ነገር? የሀገሪቱን ማዕከላዊ መንግስት በስልጣን ደረጃ ይዟል። ጠቅላይ ሚኒስትሩ ማን ናቸው? የጅማ በሻሻ የተወለዱ ኦሮሞ ናቸው አይደል? በምንለው ኢትዮጵያዊ ናቸው ብለን የኢትዮጵያ ጠቅላይ ሚኒስትር ነው የምንለው እንጂ የጅማ ጠቅላይ ሚኒስትር አይባልም። እንትኑም አይደለም። የኦሮሚያ ክልል ርዕሰ መስተዳደር ሽመልስ አብዲሳ ራሳቸው የአምቦ ርዕሰ መስተዳደር አይደሉም። የኦሮሚያ ክልል የክልሉ ርዕሰ መስተዳደር ናቸው። ሙስጠፌ መሐመድ የሶማሌ ክልል ርዕሰ መስተዳደር ናቸው እንጂ የጅጅጋ ወይ ደግሞ የሌላ የተወለዱበትን ቦታ ጠርተን እንደማንለው ሁሉ ማለት ነው።
እና ምን ቀረው ታዲያ? አሁን ሰው እውነት በሚመስል ይሄ በመጣንበትም ናሬትም ስላለም ትርክቱም ስላለ ወረዳ ስንሄድ ልጆች የሚያናገሩን ኮምፒውተር ላይ ተደፍተውም እየጻፉም በኦሮምኛ ነው። ገና ስንገባም በር ላይ ጥበቃ አካም ይልና ነው የሚያስገባው። እንዴ ጥበቃ ላይም ኦሮሞ፣ ጠቅላይ ሚኒስትሩ ኦሮሞ፣ ሌላውም ኦሮሞ፣ እዛ ኮምፒውተር ላይ ያለችዋም ኦሮም። እንዴ ይሄ መነሻ ያደርገውና ሰው በእውቀት ነው የተቀመጠችው አይደለም። ልጅቷን ከአፏ የሚወጣውን ቋንቋ የአፍ መፍቻ ቋንቋዋን አይቶ ነው ያልተመለሰም ብሎ የሚሉት። እርሱ የተደበቀ ነገር አለ ብለው ስለገጠሙልኝ ነው። እና ምን አለ መሰለ እኔ አሉ ሰዎች በሰላማዊ ይንቀሳቀሱ አይንቀሳቀሱ ፓርቲ ውስጥ ይሁኑም አይሁኑም እንዲሁ ሲራገሙ የሚውሉ አሉ። አሁን የኦሮሞ መልስ መብት አልተመለሰም፣ የሱማሌ መልስ አልተመለሰም፣ የአፋር ምን የትግራይ ምናምን የሚሉ አሉ። እንደ ኤግዛምፕል ነው። ምንድን ነው የነዚህ ሰዎች ያልተመለሰ? ማን ነው ያልተመለሰ የሚባለውን መልሱን ይዞ ያለው ማን ነው? ማን ማላይ የበላይ ሆኖ አንተማ ይሄ አይገባህም ብሎ የሰውን መብት አፍኖ የያዘ አለ ወይ አካል? ማን ነው እሱ? ምንድን ነው? ብሔር ነው? ፓርቲ ነው? መንግስት ነው? ተራ ቡድን ነው? ማን ነው እሱ? የት ነው ያለው ብለህ ስትፈትሽ ችግሩ ኮምፕሌን ከሚያደርጉት ሰዎች ነው። ቅድም እንዳልኩ የነዚህ ሰዎች አላማ አንዳንዶቹ የኢትዮጵያን መፍረስ የሚፈልጉ ናቸው። ሆል ለብሔራቸውም አይደለም። በቃ ትፍረስ ፈርሰን ያው እንትናን ታስታውሳለህ? ማን ነው ስሙ? አንድ እዚህ ትግራይ አክቲቪስት ነኝ የሚልና በየሚዲያው ሲጮህ የሚውላል። ማን ስሙ? ስታሊን ነው የሚለው። አንድ ትክክለኛ ስሙ አይደለም ስታሊን አውቃለሁኝ። ኢትዮጵያ ፈርሳ በማየቴ ደስ ብሎኛል። በዚህ አሁን ይሄን ሰው እንደ ሰው ለመቁጠር ይቸግረኛል። እኔ ሀገሩ ስትፈርስ ደስ ብሎት እንዲህ አልፈረሰችም። ደግነቱ ግን ብትፈርስም ደስተኛ የሚሆን ወይም ለማፍረስም ወደኋላ ማይል ሰው መሆኑን ትረዳ። እንዲህ ያለ አስተሳሰብ ያላቸው ብዙ ስለሆኑ ነው የሱን ስም ያነሳሁት። እና መፍረስን የሌሎችን የባዕዳን ተልእኮ ይዞ በቃ ኢትዮጵያ ብትፈርስ የሆነ ቆርቆሮ የሆነ ሚስማር የሆነ አጠና ይደርሰናል ብሎ ቋምጦ ቁጭ ያለው አሉ። ሌሎች ደግሞ በብሔር ስም በብሔር ስር ተወሽቀው ብሔሩን ገንጥሎ ለብቻቸው የዛ ብሔር ንጉስ መሆን የሚፈልጉ አሉ። የዛ ብሔር ንጉስ። እኔ ለምሳሌ የታገልኩት የኦሮሞ ህዝብ እንደ ማንኛውም የኢትዮጵያ ብሔር ብሔረሰብ አልፎም እንደ ማንኛውም አፍሪካዊ የዓለም ሰው ነፃነቱ ይሄ በተፈጥሮ ያገኘው ሰው ሰራሽ የሚባለውም ማለት ዲሞክራሲያዊ የሚባለውም እኩል ሆኖ እንዲኖር ነው፣ በመብቱ እንዲጠቀም ነው። እንደ ማንኛውም ሰው በቃ ያው እኖራለን እናልፋለን ሁላችንም እንጂ ህብረተሰቡን ወደ የሆነ ቦታ ድራግ አድርጌ ወይም ገፍቼ ወስጄ በቃ ያንተ ንጉስ እኔ ነኝ ይሁን እኔ ነፃ ያወጣው ልክ ህወሓት ስታረግ እንደነበረው ማለት ነው። ትግራይ ህዝብ ማለት ቲፒኤልኤፍ ነው፣ ቲፒኤልኤፍ ህወሓት ነው ብለው ህዝቡን ለመከራ ላለፉት 50 ዓመት እንደዳረጉት ህዝቡን ለመከራ የሚዳርጉ ወይም ሊዳርጉ የሚፈልጉ ፓርቲዎች አለው። ታጥቆም ሳይታጠቁ ንጉስ መሆን የሚፈልጉ እንደኛ ያለ በትግል ውስጥ የነበረ ሰው ልክ ያልሆነውን ነገር ልክ አይደለም ስንል የሚያብዱ አሉ። ምንድነው ፍላጎታችሁ? ምንድነው ሐሳባችሁ ስትላቸው ህብረተሰባችን ምን ማን መልሱን የያዘበት መልስ የላቸው። ፍላጎታቸው ውስጥ የተደበቀው ህዝቡን ወደ ሆነ ቦታ ወስዶ ቅድም እንዳልኩት እላው ላይ ንጉስ፣ ከዛ በኋላ ወንዴውን አሁን እንዲህ ገና ትግል ላይ ነን በሚሉ ጊዜ ስትናገር የሚወራጩ ሰዎች ህዝቡንማ ጠቅልሎ እኮ መንግስት ሆኖ ጠመንጃው ምኑም ታንኩም ባንኩም እጃቸው ከገባ እኮ አለቀል። ህዝቡም አለቀለት። እነሱስ እንዴት ይታመናሉ ነው? ህዝቡም አለቀለት። በቃ ማንንም አያስጠጉም። በ100 ዓመት እድሜ ከሰጣቸው በ100 ዓመት ከስልጣን አይወርዱ። በ100 ዓመት ቢኮዝ ባህሪያቸውን ፍላጎታቸው ግልጽ ነውና አንተ በተቃውሞ አያምኑ። መቃወምን ይሄ ምንድነው የሚባለው? ይሄ ሰላማዊ ቁጭ ብሎ ንግግር አለ ይሄ ድርድር፣ በሱ አያምኑ። ሁሉን ነገር ጨፍልቀው ደፍጥጠው
ህዝቡን ወደ ፈልጉበት ነድተው ህዝቡን ራሱ እኮ እንደ በግ እኮ ነው የሚያዩት። ህዝቡን በቃ ህዝቡን የህዝቡ ወኪል እኛ ነን የለም፣ ማንም ወኪል የለም። የህዝቡ ወኪል ፓርላማ ያለ ሰው ነው፣ የእምነት አባቶች ብቻ ናቸው። ከዛ ውጪ ያለን ፓርቲን መስረት በግልን እዚህ ሚዲያ ላይ እንምጣ ሌላ ሚዲያ ላይ የህዝብ ወኪል እኔ የኦሮሞ ህዝብ ወክሎኝ አይደለም ኦነግ ውስጥ የገባሁት። የሲዳማውም እንደዛ ነው፣ የኡጋዴኑም እንደዛ ነው፣ የቤንሻንጉሉም የሌሎችም እንደዛ ናቸው። ወኪል አይደለንም እኛ። ህዝቡ እንዲህ ጎሎታልና እንዲህ ቢያገኝ ቲፎሶ ካገኘን ስልጣን ለመያዝ ነው የሆነ ፓርቲ አገር የሚመራውን አባረራለም እንደዛ ስናደርግ ነበር። ነገር ግን ስተት ነው፣ ትክክል አይደለም። አሁን እያሰብን ያለንበት መንገድና እየሄድንበት ያለንበት መንገድ ስህተት ነው። ሁሉንም ሐሳብ ማስተናገድ፣ ሐሳብ ይፈራሉ፣ ሐሳብ አይወዱም፣ ተወዳዳሪ አይወዱም፣ ተፎካካሪ አይወዱም። እስቲ ገምግማቸው፣ እያንዳንዳቸውን ገምግማቸው። የሆነ ነገር ስትናገር ደማቸው ነው የሚፈላው። ምንድነው የሚፈልጉት? በቃ እኛንን የተቀባን ለዚህ ህዝብ በቃ እንደ ምንድነው ይሄ እንደ ዲቫይን ፕሪንሲፕል ነገር በቃ መለኮታዊ እንትን ለኛን የተሰጠን። ለምሳሌ የኦሮሞ ነጻነት ግንባር አለ። ከኦሮሞ ነጻነት ግንባር ውጪ ብልጽግናም ካፋውም መብት አለው የኦሮሞን ህዝብ ምረጡኝ ማለት። እሰይ ጥሩ አረግ ብሎ የኦሮሞ ህዝብ ከመረጠው ስልጣን ይይዛል፣ ያስተዳድራል 4 ለ5 ዓመት። ከዛ በኋላ ደግሞ ሌላ አብንን ወሰድ ከአብን ውጪ ሌላ አማራ ክልል መንቀሳቀስ የለበትም የሚል ሰው ካለ ወይም ከብልጽግና ራሱ ዛ ቅርንጫፍ ጽፈት ቤቱ ውጪ አብንም ሌሎችን መንቀሳቀስ የለባችሁም ካለ ብልጽግናም ባይት ሰልፍ በራሱ ከኔ ውጪ ኦነግ፣ ከኔ ውጪ ካፋው፣ ከኔ ውጪ ሌሎች ኦሮሚያ ውስጥ መንቀሳቀስ የለባቸውም ካለ ልክ አይደለም። ነገር ግን ይላል ወይ ነው አሁን ጥያቄ። እንዲያውም ጠንከር በሉና ሰብሰብ ብላችሁ ኑና ግጠሙኝ እያለ ነው። እነሱ ናቸው ተበትነው እዛም እዚህም እየረገጡ ግማሹ እዛ ጫካ ያሉንም ከተማ ያለውንም ነገር እያደባለቁ አሁን እንዳልከው የምርጫ ቅስቀሳ ላይም አንዳንዱ ነገር የትኛውን መንገድ እየተከተሉ ነው የሚያስብል ነው። አሁን የአንዳንዶቹ ፓርቲዎች ሐሳብ ለምሳሌ ማነው ስሙ ያፓ በሚል አንድ ቀደም ሲል በደርግ ዘመን በ19 ምናምኑ ስሙ እንግዲህ እነዚህ ሰዎች በዛ ዘመን አሉ የሉም አላቅም። በደርግ ዘመን እነዛ ይሄን ስም የያዙ ሰዎች ሲሪያል ኪለርስ ነበሩ። ሲሪያል ኪለርስ ናቸው። በጣም የወጣላቸው ገዳዮች የነበሩ ናቸው። አሁን ዛሬስ አንዳንድ ነገር ቃላቶችን ሲወረወሩ ስታይ ያስደነግጣል። አጋጣሚ ቢገኝ ምን ሊኮን ይችላል? እዚህ ሀገር ላይ ፖለቲካ እንዲህ አይደለም። ፖለቲካ ለህዝብ ተስፋ መስጠት ነው። ፖለቲካ ለሀገር ለዓለም ተስፋ መስጠት ነው። ስለ ኢህአፓ ካነሱ አቶ ባሬንቱ በቀድሞ ታሪኩ እንደሱ አይነት ታሪክ ሊኖረው ገዳይ ነበር። ከደርግ ጋር በነጭ ሽብር እና በቀይ ሽብር ደርግ የሚያመጣው እሱ ያነሳውን ነጭ ሽብርን ለመከላከል ሲባል ነው ቀይ ሽብርን የሚያመጣው። ግን የከተማ ስኳድን ጀምርና ከክልል ወይም ከክፍላተ ሀገር የሚነሳ የገጠር ትግልን ወደ ከተማ ማምጣት ይሻላል በሚል የአመራር ልዩነቶች ተፈጠረ። አሁን ያሉት አመራሮች የዛን ጊዜ የነበሩ አመራሮች አይደሉም። ከደርግም መምጣትና መጨከን ጋር በስደትም የነበረ ፓርቲ ነው። በስደት እያለ ከተማ ውስጥ ወይም ሀገር ውስጥ እያደረገ ያለውን ነገር አናውቅም። ግን አሁን ያሉት አመራሮች ስህተት እየሰሩ አይደለም እያልኩ አይደለም። አንዳንድ ጊዜም የአፍ ወለምታ ይታየኛል። ግን ኢህአፓን ይገልጽ ነበር ወይ ነው? ያን ታሪኩን የሚገልጽ ታሪክ ነው እየተደረገ ያለው? የመበሻሸቅ ወይም ደግሞ እኔ እንዲህ ብዬ ነበር በታሪክ ማስመዘግበው ነው በተለያዩ ማህበራዊ ገጾች ለታዋቂነትን የማተርፍበት ነው የሚል አንድምታ ያለው ነው ወይንስ ኢህአፓን የሚገልጽ ነው? አሁን እርሱ የታዘቡት እንዴት ነው? እኔ በእርግጥ አሁን ያሉ ሰዎች በዚያን ዘመን የነበሩ ናቸው አይደሉም የሚለው ጥናት ይፈልጋል። አንዳንዶቻቸው እንዲሁ በመድረክ ላይ አንዳንድ ነገር ሲያነሱ አይቻሉ። የነሱ አባላት ደጋፊዎች ነን የሚሉ ሰዎች
አንዳንዶቹ ላይ ያ መንፈስ የሚታይበት ጊዜ አለ። እሱን እንተውና አሁን ባሉበት አሁን ያሉን ቢኮዝ አንዳንዶቹ ወጣቶች ናቸው። አሁን ለምሳሌ አይ ቲንክ ጸሐፊ ናት አንድ ሴት አይቻልም። ስለዚህ እሷ አሁን በዛን ዘመን ነበረች ብሎ ማለት አይቻልም። በዛን ዘመን የነበረውንም አስተሳሰብ ተሸክማለች ልል አልችልም። እኔ የራሷ የተማረችም ይመስለኛል ነገሮችን የምታገናዝብ ናት ብዬ አስባለሁ። በወጣትነቷ መታ ፖለቲካውንም ያለውን ምርጫውንም ሞቅ ማድረጓን እኔ አፕሪሼት አደርጋለሁ። በጣም ማደንቃት። ምክንያቱም ነፃነቷና ድፍረቷ ይወደዳል። ኔጋቲቭም ትናገር ፖዚቲቭም ትናገር እሱ ወሳኙ ህዝብ ነው። የምርጫ ቅስቀሳውን ራሱ በማሞቅ ደረጃ በእሷ ደረጃ ያሞቀም የለም። እውነት ለመናገር ጥሩ ነው። በብልጽግና ደረጃ ብዙ እንትን ተብሏል። ኢዜማም ጥሩ እንቅስቃሴ እያደረገ ነው። የሆነ ሆኖ እኔ ምንድን ነው ማለት እንፈልገው መበሻሸቅ የፖለቲካ ቅስቀሳ ወቅት ወደ ግልም ተመቶ ለምሳሌ አሜሪካ በነ ሂላሪ እና በነ ኦባማ መካከል ሲካሄድ በነበረ የምርጫ ቅስቀሳ ኦባማን ሻሽ አድርገውለት ወይም ኢጃብ ሁሉ አድርገውለት እሱ እንዲህ ነበረ፣ እሱ የአልቃይዳ አባል ነበረ ምናምን እያሉ ብዙ ነገር ሲሰሩ ነበር። ይሄ ሜሞች ይሰራሉ፣ ችግር የለውም። ግን ሁሉ ስራ ሜም መሆን የለበትም። ይሄ የመበሻሸቅ የተረብ እና አሽሙር መሆን የለበትም። ፖለቲካ አሽሙር አይፈልግም። ፖለቲካ ግልጽ ነው። ፖለቲካ በአሽሙር በምናምን ስትፈራ እንትን ስትል ነው። ህዝባችንም ከአሽሙር ማውጣት መቻል አለብን። የአሽሙር ጥቅም የለውም እና አንዳንዱ ጋር ከበቂ በላይ ሜሞች ይሄ ምንድነው የአሽሙር ከአሽሙርም በላይ ይሆኑ እንደዛ አይነት ነገሮች አስፈላጊ አይደሉም። ማደግ መቻል አለ። ከተራው ህዝብ እኮ ፖለቲከኛ አድጎ በቃ ተስፋ የሚሰጥ ለወጣቱ ተስፋ ከጦርነት ከግጭት የሚመልስ ትምህርት ቤት ላለ ወጣት ተስፋ የሚሰጥ ገና ኮሌጅ ላለ ወጣት ሃይ ስኩል ላለ ወጣት እኔ እኮ በመረጥ እንዲህ ብልጽግና እንዲህ ያለ ጉድለት አለበት እኔ በመረጥ እንዲህ ያደርጋሉ። ብልጽግና ደግሞ እነዚህ ሰዎች ዝም ብለው ነው የተስፋ ዳቦ ናቸው። እኔ ግን በተጨባጭ እንዲህ እያደረኩ ነው ይሄን ጨምርላችኋለሁ ቢል የተሻለ ነው። በእርግጥ አሉ እንደዚህ እያሉ ብልጽግና ራሳቸውም ይላሉ ተፎካካሪ ፓርቲ ሆነው እስካሁን ደስ እንደሰማችሁት ነው ብልጽግና ያቀረበውን ነገር። ስለዚህ በሚቀጥለው ያዋጣችሁም እኛን ምረጡ እሱ እንዳትመርጡ ያሉ ተፎካካሪ ፓርቲ አስተዋቂን ሰምቻለሁ። የዛን ያክል ግን ታሪክን መረዳት ያስፈልጋል። ወርቅን ላበደረ ጠጠር ሳይሆን በታሪክ ልኬቱ ልክ ሁሉም የነበረው ነገር ሲገለጽ ነው ጥሩነቱ። እውቀቱ ከሌለ ያን ነገር አለማንሳት ይመረጣል። ከግምት ውስጥ የሚያስጥላል። የኢትዮጵያንም ትላንት የተከፈለውንም ዋጋም በዜሮ የሚያባዛም ይመስለኛል። በቀደም ለታ የታዘብኩት ነገር ስለሆነ ነው። በስፋት አጠቃለንበትም እንደ መውጫም እንዲያገለግለን ነው። የህሉና ፕሮፌሰር ነብዩ ተባባሪ ፕሮፌሰር ነብዩ ባዬ ከብልጽግና ወገን ሆነው ቀርበው ነበር እና በትግርኛ ቋንቋ ሰላምታ አቀረቡ እና ከሌላ ፓርቲ ትላንትና ስትገሉት የነበረውን የትግራይ ህዝብ የሚባል ነገር ተነሳ። ትላንትና የትግራይን ህዝብ ማን ነው የገደለው? የኔ ጥያቄ የነበረው የትላንትና ሰዎች ናቸው። አገር አፈርሳለሁኝ ሲኦልም ድረስ ገብቼ ያለን የኢትዮጵያን ህልውናን የተገዳደረ የሰሜን እዝን በተኛበት ያጠቃ ቀዩን መስመር ያለፈ ከትግራይን ህዝብ የማይወክል በትግራይ ህዝብ ግን የሚነግድ ቡድንን ነው ከኢትዮጵያ ህልውና ጋር በመገዳደሩ ምክንያት ሲመታ የነበረው። ይሄ ታሪክ ለልጆች መቀመጥም ያለበት ነገር ነው። ተንሻፎ ያኛው ቡድን ሲያስወራና ሲያደርገው እንደነበረው በትግራይ ህዝብ ስር ተወሽቆ የትግራይ ህዝብና ያንን አጣጥልም ያለውን ትርክት በሚያስተጋባ መልኩ መግለጽ የታሪክ ስህተት ይፈጥራል። ስለዚህ ይሄ መታረምም ያለበት ይመስለኛል። ለዚህ ፊት የሰጣቸው ደግሞ እነሱንም የሚያበሽቅ ወገን በመኖሩ ካበሸቁኝ አይቀር ላብሽቃቸው አይነት ፖለቲካ በመበሻሸቅ የሚሰራ አይመስለኝም። ትርክትን ነው ለዚህ ጉዳይ እየዳረገን ደግሞ አሁንም ሌላ ትርክት እያስቀመጠን ነውና እኔ
ለኢትዮጵያ የፖለቲካ ለውጥ ካበረከቱ በስተቱም በጥንካሬውም ባነበብኳቸው ልክ ኢህአፓ ስሙ ተጠቃሽ እንደነበር አውቃለሁ። ትልቁ ጥፋቱ የከተማ ትግልና ማስቀደሙና ዜጎች ወጣቶች ማለቃቸው ነው። ደርግም የኃይል እርምጃ ወስዶ እነሱ ራሱንና አባላቶቹን ለመከላከል ያን የቀሽብር በሚሊዮኖች የሚቆጠሩ ሰዎችን አሳጣን። ያ አሁን ለነዚህ ሰዎች እያጋባ ነው። የትናንትና ታሪካቸው የአባቶቻቸውና የታላላቆቻቸውን ስራ እያነሳ ስናስታውሳቸው ሌላ ታሪክ ደግሞ እዚህ ጋር እየተጻፈ ሊመጣ ነው። በምን የኢትዮጵያን ህልውና አስታካችሁ ትናንትና ስትወጉት የነበረውን ስትጨርሱት የነበረውን ህዝብ ነው። እንግዲህ ዛሬ በቋንቋው ሰላም ለማለት እንዴት ደፈራችሁ የሚል ጥያቄና ልቤ ተሰብሯል በእውነት። የረጅም ጊዜ ልምድ ካለው ፓርቲም ለፕሮፓጋንዳና ምናምን የሚጠቀምበት ነገር አለ እኮ በየሰዓቱ ምን ብዬ ምን ብጠቀም የሚል በሳል ፖለቲከኛ እኮ አለ። ግን የማይገባ ጊዜ የሚያወጣው እንትን እንደ ከሸፈ ጥይት ነው የሚቆጠረው። በዚህ ላይ አስተያየት ኢትዮጵያውያን እንኳን ለሰባተኛው ሀገራዊ ምርጫ ደረሰን በገገሰን እንኳን አብጻሐኩም በጋድነበድ ኩርሶ ጋዴን እንኳን ሞአክሲ ጉፍሴም። ኢትዮጵያ ሀገራችን የብዛ ባህል የብዛ ቋንቋ ሀገር ናት። ለብልጽግና ነው ጥያቄ ያለኝ። እንደው ዛሬ በትግረኛ ሰላምታ ስታቀርቡ ድፍረታችሁ በጣም አስገርሞኛል። ምክንያቱም በትግረኛ ተናጋሪዎች ላይ እልቂትን ያወጃችሁ አትመስሉም ከጥቂት ዓመታት በፊት። አሁንም ያንን እያረጋችሁ አትመስሉም ዛሬ በትግረኛ ሰላምታ ስታቀርቡና እውነት ይሄንን ድፍረት ከየት ነው ያመጣችሁት እናንተ? ቋንቋን እናንተ በምን መልኩ ነው አክብረን አስከብረናል የምትሉት? ህገ መንግስትንስ በየት በኩል ነው አክብረን አስከብረናል የሀገሩን ሉዓላዊነት አክብረን አስከብረናል የምትሉት? እናንተ እኮ በተደጋጋሚ የኢትዮጵያ ሉዓላዊነት ጭምር ስትደፍሩና ስታስደፍሩ የነበራችሁ ፓርቲዎች ናችሁና ለቅድሙ ሁሉ አሁንም ለቀረቡልን ጥያቄዎች በጣም አርገን ክብር እንሰጣለን። በተለይ እዚህ መሃላችን ሁለት ወጣት ሴቶች አሉ በጣም ነፃ ሆነው በወጣትነት ሀሳባቸውን የሚያራምዱ ያለንን ክብር ለሰላማዊ ትግል ያላቸውን አቋም እናመሰግን መሆኑን መጀመሪያ እናገራለን። ከዛ ግን እንደ ብልጽግና ዛሬ ለመመለስ እጅግ የሚያስቸግር ግራ የተጋባ የነጥብ አቀራረብ ነው የምንሰማው። አሁን እናንተ ነጠላ ትርክትን የምታራምዱ አሃዳዊ ናችሁ ተብላችሁ እንዳትያዙ ህብረ ብሔራዊ ነን ትላላችሁ። ወዲያው መለስ ታደርጉና በትግርኛ ለምን በትግርኛ ቋንቋ እንደው ለይስሙላ ወዘተ ወዘተ የሆነ አንድ ንግግር አለው ቫይራል ለመሆን ይመስለኛል የሚጠቀሙት። እሱን ደግሞ ታረጉና መልሳችሁ ደግሞ አማርኛ ነው የስራ ቋንቋ የምናደርገው ትላላችሁ። ለትግራይ ህዝብ የምታስቡ ከሆነ ለምንድን ነው ቋንቋውን የፌዴራል ቋንቋ ማታረጉለት? ለኦሮሞ ህዝብ የምታስቡ ከሆነ ለምንድን ነው ቋንቋውን የስራ ቋንቋ ማታደርጉለት? ለሌሎች የኢትዮጵያ ህዝቦች በሙሉ የምታስቡ ከሆነ የእውነት ከሆናችሁ ከልባችሁ የምትናገሩ ከሆነ ለምንድን ነው ለዚህ ህዝብ ቋንቋችሁ ራሱ አስጨርሳችሁ ደም እንደዚህ ተደርጎ? ይሄ ሳይኮሎጂያችሁን ያሳያል። ከኋላ ያለውን የጠብ መንፈስ ያሳያል። የሰላም መንፈስ ያለን ከሆነን በፊት ለፊት በሀቅ በእውነት መነጋገር ያስፈልጋል። ከባድ ነው፣ በጣም ከባድ ነው። አንተም እንዳልከው ህዝብ ነው እንግዲህ ያለው ህዝብ እንጂ የትግራይ ተወላጅ እንኳን አላለም። የትግራይ ተወላጅ ቢሆን 1 2 10 100 ወይ 200 ሰው ልንል እንችላለን። ህዝብ ካለ ይሄ ከፍ ያለ የወንጀል ቃል ነው። ኦልሞስት በቃ ህዝቡ በጅምላ እንደተፈጀ አድርጎ ነው ያቀረበው። እኔም ብሆን እኔ በርግጥ እንግዲህ ህዝቡ ይስማው ለማለት ካልሆነ በስተቀር በሚዲያ መቅረብ አልነበረበትም። ይሄ ራሱ ለዚህ መልስ ሲሰጥ እኔ ቴሌቪዥን ጣቢያው ወይም ራሱ ተቆርጦ ቢቀር ኖሮ ጥሩ ነበር። አዎ የምርጫ ቦርድ ራሱ በዚህ ደረጃ ህዝብ እንደተፈጀ አድርጎ አንድ የሌላ ፓርቲ ሰው በትግረኛ ቋንቋ በመናገሩ ወይም ሰላም በማለቱ እንደ ወንጀል ተቆጥሮ ለዛ መልስ ይሆናል ተብሎ ደግሞ የትግራይን ህዝብ ፈጃችሁ ብሎ ማቅረብ አንደኛ አልተደረገም። ሁለተኛ ራሱ ድርጊቱ ያብዬ ነው ደምዬ ነው። ህወሓቶች ናቸው ሌላውን ሲፈጁ የነበረው። ይሄ ግልጽ ነው። እንዲህ ያለ መልስ ሲሰጥ እኔ ፖለቲካ አይደለም ግልጽ ወንጀላ ነው። ምርጫ ቦርድ እዚህ ላይ ዝም ማለት አልነበረበትም። መግለጫ ሁሉ የሚያስፈልገው ነው። ይሄ
ሁለተኛ ደግሞ ቴሌቪዥን ጣቢያው ወይም ሚዲያው ቆርጦ ማውጣት ነበረበት። ትልቅ ውንጀላ ነው፣ ትልቅ ውንጀላ። አሁን ይሄን ቁጭ ብሎ ቤቱ የሚሰማ አንድ የትግራይ ተወላጅ ምንድን ነው የሚለው? ሌላ በወቅቱ ግጭቱ ሲካሄድ ያልሰማ ያላየ አሁን ቴሌቪዥን የገዛ እድሜው ሚዲያ ለማዳመጥ የበቃ ሰው እንግዲህ 4-5 ዓመት ሊሆነው ነውና 12 13 የነበረው አሁን 15 16 ይሆናል። ነገሮችን እያገናዘበ ይሄዳል። እንዴ የትግራይን ህዝብ ብልጽግና ፈይቷል እንዴ ነው የሚለው እኮ እና ኩዌሽን ያደርጋል። እና ይሄ ብልጽግና ማለት ጠላት አድርጎ ቁጭ ያደርጋል ማለት ነው ወጣቱ። እና እንዲህ ያለ የወረደ ወራዳ ንግግር እኔ የአንድ ፖለቲከኛ አይደለም ተራ መንደር ውስጥ ያለ ሰካራም ወይም ደግሞ በድራግ የጦዘ ሰው እንኳን ይሄንን አይናገርም። ልክ አይደለም። ይሄ ነውር ነው፣ ዊርድ ነው። በሌላ ዓለም ቢሆን ይሄ በቀጥታ አንገቱ ታንቆ የሰው እስር ቤት ነው ይወረወር። እንግዲህ ብልጽግና ደግነቱ ሆዱ ከባህር የሰፋ ነው። መቼም አጋነንከው ወይም አደነከው እንደማትለኝ ተስፋ አደርጋለሁ። ቻይ ነው ማለት ነው። እኔ ፕሮፌሰር ማነው አሁን አቀረበ ነብዩን በግልም አውቀዋለሁ። ጥንቁቅ ሰው ነው፣ ጎበዝ ሰው ነው። በአርቱም በፖለቲካውም ቀላል ሰው አይደለም። እንግዲህ ያውም ንግግር አልተናገረም። የተናገረው ሰላምታ ነው። ሰላምታውን ተንተርሰ ስትፈጁ የነበረ ብለህ መልስ መስጠት ለራስህ አይቀፍህም ወይ ነው? እኔ አይቀፍህም ወይ? በመሰረቱ ልክ ተመሳሳይ ነገር አይቶ ሊሆን ይችላል። ትግራይ ቲቪና ድምፅ ወያኔ ላይ መሰለኝ አንድ የሆነ የተሰበሰቡ ሰዎች እዛው በሱ የቀረበ ይሄን ኢትዮጵያኖችን የሚተች አንድ ሰውዬ ስብሰባ ላይ ነው በመሰረቱ እዛ ላይ ቁጭ ብሎ ሲናገር ነበር። ልክ ይሄንኑ የመሰለ ነገር ፈጁን፣ አጠቁን፣ ገደሉን፣ እንዲያረጉን ብሎ ይሄን መንግስት የሚሳደብ የሚራገም የሚያንቋሽሽ ነገር በራሳቸው ቴሌቪዥን ማለት ነው ትግራይ ሲያቀርቡ አይቻለሁ። ወዴት እየሄድን ነው ብዬ የዛለትም እንዲህ ያለ ጥያቄ ጠይቄያለሁ። ምን ማለት ነው? እንዴት እንዲህ ያለ ሰው እንዲህ ያለ ስብሰባ እንዲህ ያለ መንግስትን የሚሳደብ አገርን የሚሳደብ ቀሳውስትን የሚሳደብ ጳጳሳትን የሚሳደብ ምሁራንን የሚሳደብ ነገር በቴሌቪዥን ይቀርባል? ተራ የመንደር እንትኑ ሆነን ወይ የመንደር ዱርዬ እንደዛ እየወረድን ነው? ሜንስትሪም ሚዲያው ላይም እንደዚህ ሆነ እስከ ማለት ደርሼ እና ምን ልል ፈልጌ ነው፣ ፖለቲካችን አልበሰለም፣ ገና ነው። ፖለቲካ ያው ሰው ነው እንግዲህ ፖለቲካ የሚያካሂደው። አንዳንዶቹ እንዲሁ ሲቆይ መንግስት ስለምጠላው ሄጄ እዚህ ፓርቲ ውስጥ ገብቼ ጥላቼን በዛ በኩል ላንጸባርቅ ብሎ የገባ ይመስለኛል። ከልብ አመሰግናለሁ አቶ ባሬንቱ። የማጠቃለያ ሀሳብ ካለ የዛሬው በፖለቲከኞቻችን ዙሪያ ላይ ማንሳት የነበረብንን ነገር አነሳን። እንደ መውጫና ቅድምም እንደ ማጠቃለያ በስፋት እንመለስበታለን ብለን ነበር። ምናልባት የማህበራዊ ገጾችን እያጣበቡ ያሉት ከውጭ ሆነው የሚያስተክሱት ወንድሞቻችን ወንድም አቶ ጀዋርን ጨምሮ ሰሞኑን ትንሽ ሞቅ የሚል ነገር አይተናል እና ምናልባት የመውጫ ሀሳብ እናድርገው። ትላንትና ቴንክ ዩ ሶሻል ሚዲያ ላይ እንዲሁ ያለ ሀሳብ አንስቼ ነበር። ለ4 ቀን ነው ለ3 ቀን ላይቭ እንዳልገባ ዘምተውብኝ እንትን ብሎ እኔ ብዙም እዚህ የሶሻል ሚዲያ ላይ እንኳን አልፎ ገብቼ ሀሳብ እንደው ትንሽ ጠጠር ያለ ልክ ያልሆነ ህብረተሰቡን የማይጠቅም ነገር አነሳለሁኝ። እኔ ለሌላ ጥቅምም አይደለም። ሶሻል ሚዲያ ምንም የሚጠቅምህም ነገር የለም። ያው ህብረተሰቡን ይጠቅማል። አንተም ሀሳብን በዛ ታንጸባርቃለህ። እንዲሁ ይሄንኑ አንተ ያነሳውን ሀሳብ አንስቼ ነበርና ዘምተው የተወሰነች ነገር ለአንድ ለ3-4 ቀን ባን እንዲያረገኝ አድርገዋል እና በጣም ጥሩ ሀሳብ ነው ያነሳው። እንግዲህ እነ አቶ ጀዋርም እነ ዶክተር ሚልኬሳ እና ሌሎችም በሚዲያ ደረጃም ደግሞ ምንድነው የሚባሉት ቀደም ሲል እንትን ላይ የነበሩ ማለት ነው የተለያየ ሚዲያ ላይ የነበሩ ሰዎች ያው 360 የሚባሉት እነ ደረጃ ሀብተወልድ እነ ማነው ስሙ የሐዋሳው አሁን እዛ አሜሪካ ያለው ማነው እባክህ መሳይ ነው መሳይ እነ ስታሊን ምናምን የምትላቸው ፖለቲከኛውም የሚዲያውም ሰው በእርግጥ አደባልቀው ነው ፖለቲከኛም ራሳቸውን የሚዲያ ሰውም ራሳቸው
ፈላጭም ቆራጭም ምንም እነሱ ናቸው። እንግዲህ ኢትዮጵያኖች ራሱ ብልጽግና መንግስቱ ራሱ ሊረዳ የሚገባው ነገር አለ። ለምሳሌ ቴዎድሮስ ካሳሁን ዘፈን አውጥቷል። እሱም ግልጽ ነው፣ የትችት ዘፈን ነው። መንግስትን ተችቷል። ከመንግስትም አለፍ ያለ ነው። አንዳንዱን ነገር በጥልቀት ስናይ ማለት ነው። በእርግጥ ሌላ ጊዜ በሰፊው እንመለስበታለን። ተችቷል። አሁን ለምሳሌ መተቸት የለበትም። ቆይ በደንብ አነሳልሃለሁ። መሀሉን ይዘው ዳር አስወጡን፣ ዳር የነበሩ መሀል ገብቶ መሀል ይዘው ዳር አስወጡን የምትለዋ ነገር መንግስትን ብቻ የምትመለከት አይደለችም። እቺ ያለችዋን የባለጊዜ የምትለዋን ትርክት ይዞ የሰራት ይመስለኛል ግጥሟን። ስለዚህ እሱን ሌላ ጊዜ በሰፊው እንመለሳለን። እንግዲህ እኔ ምን ልል ፈልጌ ነው፣ መንግስት አይተች አይደለም። መንግስት የመላእክቶች ስብስብ አይደለም። ይሄ መንግስት የሚተጅበት 1001 ችግሮች አሉበት። እኔ ደርድር ብትለኝ አሁን የዚህ መንግስት ችግር 1001 ችግሮች ልደረድርልህ ይችላሉ። ስቲል ግን ይሄም መንግስት አሁን ባለው ስትራክቸር ማለት ነው ከምናያቸው የፖለቲካ ፓርቲዎች ባህሪ እንኩ ይህን ስልጣን ያዙ በቃ እሺ እኔ ችግር ፈጣሪ ነኝ ብሎ ቢሰጣቸው እመነኝ አንድ ቀን አብሮ አይሰሩም። እንደው ምን ጥናት አካሄደን ነው እንዴት እንዲህ ልትል ቻልክ ሊል ይችላል ሰው። ቀላል አይደለም። አንድ ስትራክቸር ፈጥሮ ለበርካታ ጊዜ ሲመራ የነበረ መንግስት ስሙዝሊ አንድ ፓርቲ ወይ ሁለት ፓርቲ ተጣምሮ ይሁን በግል ተቀብሎ ወደፊት ካልወሰደው በስተቀር በሽኩቻ ውስጥ ወደ ጎን እኮ በጣም ይሻኮታሉ። አይተህ ከሆነ በጣም ነው የሚሻኮቱት። በጣም እንደ ጠላት ነው የሚተያዩት። አብሮ ለአንድ ቀን መስራት የማይችሉ ናቸው። እና እነዚህ በውጭም ያሉት ቅድም እንዳነሳቸው እነ ጀዋርም ብትላቸው ፖለቲከኞችና በዘፈንም ቴዎድሮስ ካሳሁን ያነሱትን ነገር ሌሎችም በሚዲያ ላይ እንደለመድ ነው ላለፉት 4-5 አሁን ደግሞ በዚህ ሰሞን እንደዚህ በጣም ሞቅ ብሎ የተነሱት እኔ ብልጽግናም ሊረዳ ሌሎች ኢትዮጵያኖች ሊረዱ የሚገቡት የነዚህ ሰዎች ስራቸው ነው። ስራ ነው። በቃ ይሄ አሁን ለነሱ ስራ ነው፣ ቢዝነሳቸው ነው። በዚህን ጊዜ ካልፈሉ፣ በዚህን ጊዜ ካልገነፈሉ፣ በዚህን ጊዜ ኡኡ ካላሉ መቼ ኡኡ ይበሉ? እኛ ነን ከዚህ ጉዳይ ላይ ራሳችንን የት አስቀምጠን እነዚህን ሰዎች እንመልከት ብለን ማስተካከል ያለብን። ፓኒክ ማድረግ የለብንም፣ መሸበር የለብንም። ህዝቡ እንደ ህዝብ፣ ፖለቲከኛው እንደ ፖለቲከኛ ማለት በሰላማዊ መንገድ የሚንቀሳቀሰው ማለት ነው። ብልጽግና በተለይ አገር የሚመራው ፓርቲ ፓኒክ ማድረግ የለበትም። አንዳንዱ ነገር ላይ ሪያክትን ማድረግ የለበትም። ሪያክት ሲሉኝ መውጫ እያልኩኝ አንዳንድ ጊዜ እንግዶች የምጋብዛቸው እንግዶች ጋር በማድረገው ውይይት ዳይሬክተሩ በቃ ሰዓትና ባለኝ ሰዓት በኋላ ነው ጥሩ ጥያቄዎች መስቀለኛ ጥያቄዎች ይመጡልኝ። ሪያክት ብለው ሲሉኝ ግብረ መልስ መስጠት የለበትም ለማለት ነው አይደል? አዎ፣ ማለት ለሁሉ ነገር መስጠት አትችልም። ለሁሉ ነገር ለምሳሌ ይሄ አሁን ሰሞነኛውን ጉዳይ ብናነሳ እኔ ጠቅላይ ሚኒስትሩ 3 ማዕዘን የሚል የፊልም እንትን እንዳላቸው ቴዎድሮስ ተሾመ የሰራውን ሀሳብ ጽንሰ ሀሳቡን አብላጫውን ክፍል ሰርተው እንደሰጡት መረጃ ነበረኝ። መጽሐፍም ጽፈዋል። የመደመር መንገድ ከዛ በፊት አንድ ጊዜ ብሔራዊ ቲያትር ተደርጎ በነበረ ኪነ ጥበብ መድረክ ላይ ተገኝተው ሰርፕራይዝ አድርገውናል። ለኪነ ጥበብ ቅርብ ናቸው። ኪነ ጥበብ ውስጥ ሙዚቃ አለ፣ ኪነ ጥበብ ውስጥ ቲያትር አለ፣ ፊልም አለ። እንዲህ ባዕድና ሩቅ ያልሆኑት ሰው የኪነ ጥበብ ባለሙያዎች በሚሰሯቸው የፊልም ጥበብ፣ በሚሰሯቸው የሙዚቃ ስራዎች፣ በሚሰሯቸው የቲያትር ስራዎች የሚረበሹ ሰው ናቸው ብዬ አላስብም። ትችት ከሆነ ትችቱን በሳቸው እውቀት ልክ ይወስዱታል። የሚታረም ጥበብ በነገረቻቸው በተናገረችው ልክ የሚታረመው ይታረማል። ግን እሳቸው ሳይሆኑ የሆነ ድምፅ ሲሰማ የሚበረግግ ቶሎ ሪያክት አድርጌ ለዚህ ነገር መልስ ካልሰጠው
ተወዳጅነት አላገኝም የሚል ግን ሌላ ቡድን ደግሞ ያለ ይመስለኛል። እንደ መንግስት ሳይሆን በመንግስት መዋቅር ውስጥ ቀን ቀን ከብልጽግና ጋር የሚማማል ማታ ማታ በሽብር ስራ ውስጥ ያለ ሰው እንደ ቡድን። አሁን እኔና እርሱ ስንነጋገር የቴዲ አፍሮ ጓደኛና የምክትል ስራ አስኪያጁ የሆነች እንስት መታሰራቸውን እየሰማን ለምን እንደሆነ በምን ምክንያት ነው መረጃው የለንም። አሁን እኔና እርሱ እየተነጋገርን እያለ በአጋጣሚ የሚመጣውና የሚነገረውን ነገር ልንሰማ እንችላለን። ከዚህ ነገር ጋር ግን በተገናኘ ከሆነ ከኪነ ጥበቡ ጋር በተገናኘ ከቴዲ ጋር በተገናኘ ከሆነ ሪያክት መስጠት ያስፈልጋል ወይ የሚለውን ነገር ተገቢነት ሳለ እንደ ፖለቲከኛ ለምሳሌ እኔ እና ሌላ ሚዲያ ሰው ወይም ሌላ እኔ ኢትዮጵያዊ በሚዲያ ቀርቦ ምን ማለት ፈልጎ ነው ብሎ ቢል፣ ምክንያቱም ተጽዕኖ ፈጣሪ ነው ይሄ ሰው፣ ምንም ችግር የለበትም። አንዳንድ ግጥሞቹም ልክ ያልሆኑ ቴዎድሮስ በአንድ አይኑ ብቻ የሚያይ ሰው የሚያስመስል ስራ ሰርቷል። አሁን በአንድ አይኑ ብቻ፣ ምክንያቱም ሌላኛው ጨፍኖስ ቢሰራው በአንድ አይኑ ብቻ ሳይሆን ጨፍኖስ ቢሰራው ችግር አለው ወይ? ምንድነው መሰለ የመናገር ነጻነት ባለበት ሀገር የመናገር ነጻነት ባለበት ዶክተር አብይን የመጥላት መብት ባለበት ብልጽግናን አለመቀበል መብት ባለበት ችግር የለው ተቃዋሚን የመደገፍ መብት ባለበት ሁኔታ ጨፍኖስ ቢሰራው መብቱ ነው። እዚህ ላይ ምንም ችግር የለብኝም። አግሪ ዊዝ ካነሳ ነው አቀር ምንም ችግር የለብኝም። እኔ ችግሬ ምንድናት አንድ ደግመ አንተም ኦዲየንስህም እንዲያይ የምፈልገው ይኸውልህ አሁን ኢትዮጵያ ውስጥ ያለን ትርክት ታውቃለህ። በተለይ ከኦሮሞ ጋር በተያያዘ ብዙ ትርክት አለ። እኔ መንግስቱን እኮ ስሙን ጠርቶ ዶክተር አብይን እንዲህ ያለ ችግር ፈጥረሃል ቢል እኮ ዶክተር አብይ በተወሰነ ወቅት አገር የሚመራ ሰው ነው። ከዛ በኋላ ወደ ራሱ ኑሮ ህይወት የሚመለስ ይሄ ነው አለም ትሬንዱ። የማንም ሀገር መንግስት እንደዛ ነው የሚያደርገው። እና በዛ በሰራበት ወቅት ደግሞ የሰራው ያጠፋው ነገር ካለ ወይም የጎደለ ነገር በስተትም ይሁን በእውቀት ያጠፋው ነገር ካለ እሱን እኮ መተቸት እኮ ምንም ችግር የለም። ለምሳሌ ጦቢያ የሚል አንድ ፕሮግራም አለ አይደለም? ቴሌቪዥን ፕሮግራም አርት ስለሚቀርበው ከሱ በላይ እኮ ቴዎድሮስ ካሳሁን በዚህ በግጥሙ አልተናገረም። ያው ተጽዕኖ ፈጣሪ ስለሆነ እንጂ እዛ ላይ ብዙ ትችቶች ይመጣሉ። በግጥምም በምንም ብዙ ነገር ይመጣሉ። ይሄም ግጥም በሙዚቃ ተቀናብሮ ነው። አንዷ ነጥብ እኔ አንተም ኦዲየንስም እንዲያይም ፈልገው ፓርቲውንም የማይመለከት ጠቅላይ ሚኒስትሩንም የማይመለከት እኔንም አንተንም የማይመለከት ግን ህዝብን በጅምላ የሚመስል አንድ ነገር ተናግሯል። እሱ ምንድነው? መሃሉን ያዙና ከዳር መጥቶ መሃሉን ያዙ ከመሃል ደግሞ ወደ ዳር ገፉን ነው። ይሄ ከምን ጋር ይያያዛል ነው? ለምሳሌ አዲስ አበባ ውስጥ መንግስት ልማት ያካሂዳል። ስለ አዲስ አበባ በሚያወራበት ግጥም ውስጥ ስለሆነ ነው። ልማት ያካሂዳል። ብዙ ሰዎችን በጣም ከቆሸሸ ከገማ በጣም ለመኖር አይደለም በዛ ሰፈር ለማለፍ በሚያስጨንቅ ሰፈር ውስጥ ይኖሩ የነበሩትን ወደ ተሻለ ቤት አስገብቷቸዋል። እዛ ውስጥ የተጎዳ ሰው ሊኖር ይችላል። ምናልባትም ከመሃል ከተማ ራቅ ሲል የቸገረው ሰው ሊኖር እንደዚህ አውርደን እንኳን ብናይ በዚህ ደረጃ ብንፈታው እንኳን ማለት ሌላውን እንተወውና ይሄን ሲል እነዛ ሰዎች ማን ናቸው? መንግስት እነዚህ አሁን ከመሃል ወጥተው ዳር ሄደው ከዳር መጥተው ደግሞ መሃሉን ያዙ የተባሉ ሰዎች የያዙት እነማን ናቸው? የወጡትን እሺ እነከሌ ብለን እናስቀምጥ። ያዙ የተባለ እኮ ልክ እዛ ቦታ ላይ ሰው የሆነ ሰው መጥቶ እንደሰፈረ የሚያስመስል ግጥሙን በተለያየ መንገድ ለፈቺ የሚያስመስል ነው። ያስመስላሉኝ ያው ገብቶኛል እኮ ስም ስላልጠራ ከዳር ወጥቶ መሃል የገባው ማን ነው እኮ አሁን ገባኝ እኮ እሱ ስም አልጠራም። እከሌ አላለም፣ ኦሮሞ አላለም፣ ትግሬ ጉራጌ አላለም። ግን ካለው ትርክት ጋር በጣም የሚቀራረብ በመሆኑ አንድ አርቲስት ደግሞ ታውቃለህ ግጭት አለ በተለያየ ቦታ። ኦሮሚያ ውስጥ ነበረ፣ አማራ ክልል እንደዚሁ የተለያየ ቦታ የህወሓትን ጉዳይ ታውቃለህ። መንግስት እንደ መንግስት ይሄንን ነገር ሶልቭ ለማድረግ በሚጥርበት ጊዜ እኔ ቴዲ ብሆን አሁን ማለት ነው ያውም ምርጫ ምንም በሚባልበት ቢሆን ነው እኔ ብሆን ቴዲ ብሆን ያኛው እንኳን እንዳለውም ችግር ቢኖር እንኳን ያኛውን ችግር ለጊዜውም ቢሆን ያዛርጌ ይሄንን የችግር ጊዜ ወደ ሰላም እንዲመጣ ህዝቡ ወጥቶ እንዲገባ ሰላሙን የሚያጠናክር ስራ ነበር የምሰራው። ከዚህ አንፃር ነው አሁን ቴዲ መወቀስ ካለበትም መወቀስ ያለበት። ምንድነው ያደረገው? ቤንዚን ነው የጨመረበት። እኔ እንደዛ ነው የምገነዘበው።
በሰፊው ግን ሌላ ጊዜ እናወራለን። ቤንዚን ነው በስፋት እና እንደውም ለዚሁ ብለን በስፋት ብንመለስበት ወቅታዊ ጉዳዮችንም እኔ ደግሞ ጎበዝ የግጥምም ሰው ነኝ እንደምታውቀው ለበርካታ አርቲስቶችም እንዲሁ ዘፈን ሌሎች ስራዎችንም ሰጥቻለሁ እና እገነዘባለሁ ማለት ነው። የመውቀስ አለመውቀስ ሳይሆን የመስራት መብቱንም አክብረን የኪነ ጥበብ ባለሙያ መሆኑንም ስለምንረዳ ምናልባት የፈለገው ነገር መጻፍ የፈለገው ነገር መግጠም ይችላል። ምናልባት እንደው ቢነሳ የስድስተኛው ሀገራዊ ምርጫ 2010 2011 12 13 ያለችው ኢትዮጵያ አይደለችም አሁን ያለችው ትንሽ አጎራባችን ሀገር በምናነሳው ሀገራዊ የብሔራዊ ጥቅም አጀንዳ ጠንከር ያለ ምናልባት ለሌላው ሰው ግልጽ እየሆኑ ያልሆኑ በመንግስት ደረጃ ታፍነው የተያዙ እንደ ሀገራዊ እንደ ሉዓላዊ ሚስጥር የተያዙ ግን ዙሪያችንን ወጥሮ እንዲህ ብንል የምንወጋበት ሁኔታ ላይ ስላለን ጊዜው ትንሽ ቢቆይ እንዳለ ሁሉም አልበም ቢሻገር ኖሮ በተለይ የዚህ ያነሳነው ቴዲም ራሱ ሊንገበገብበት እንደሚችል እርግጠኛ መሆንበት የወደብ ማጣታችንን ጉዳይ እሱ መልስ የሚያገኝበት ጫፍ ላይ ሲደረስ ቢሆን ኖሮ ምክንያቱም አገር እኮ ፈረሰ የሚባለው ቆርቆሮ ተገንጥሎ አጣናው ተገንጥሎ አይደለም። አስተሳሰቡ ነው የሚፈርስ። አስተሳሰቡ ሲፈርስ አሁን የምናስባት ኢትዮጵያና ኳንቴሪ በአግዝፎ የሚያት ጥንታዊቷን ኢትዮጵያ አይደለም ሸንሽነን እድሜ ለህዋት እንበል እንዴ ሸንሽነን በየብሔራችን የተከላለልንበትን ክልል እንኳን ፀሐይም አያስጥልም ዝናብም አያስጥልምና ምናልባት ይነሳበት አቃቂር እናውጣ በዚህ አልበም ላይ ካልን ይሄንን አገራዊ ብሔራዊ ጥቅም ያነሳናቸው ጉዳዮች ትንሽ እስኪያሉ ድረስ ቢታገስ ነው የሚለው ካልሆነ በስተቀር ብልጽግና አሁን ባለበት ሁኔታ ዶክተር አብይ ተጣርተው እንካም ይበሉ ለሆነ ሰው ለሆነ ፓርቲ 24 ሰዓት የሚያድር አይደል ያለው ሁኔታና ያለንበት የመበሻሸቅ የመበላላት ሁኔታችን በምርጫ ማሸነፉ ቢመጣም እንደው የመድበለ ፓርቲ ነገር ካልሆነ በስተቀር አሁን በምናየው ማኒፌስቶ በሚቀርብልንም ሁኔታ ብቻውን ተቀብሎ ማገር የሚያስተዳድርም እንጃ ብቻ እኔ እንደ እምነቴ የኢትዮጵያ አምላክ ያውቃል ብዬ በጎን ነገር እሱ ያምጣ ብዬ እንትን ልበል ከዚህ በላይ መሻገርም ስለማልችል በዚህ ጉዳይ ጋር ግን እናወራለን። አንዳንድ የኪነ ጥበብ አሁን ፖለቲከኛነቱን ተውክና የኪነ ጥበብ ምክንያቱም ለምሳሌ በጣም መብቱም እንዳልሆነ ማድርገን መቁጠርም የለም። ኖ ለምን ታገልን ለዚህ መብት መከበር ነው አይደለም። አንዳንዱ ደግሞ በቃ የመበሻሸቅ ወዲያው እሱን እንትን እንደዛ ነው ወይስ የጥበብ ሳረዳድ የሚለውንም እንድናነሳ ነው። ለምን ታገልን? እኔ በዛ ላይ ምንም ችግር የለም። ልጁም እኮ ኢትዮጵያ ውስጥ ነው ያለው እኮ መንግስት ችግር ከፈጠረ ይጠይቀዋል። ምንም ችግርም የለውም። አሁን ከዛ ከራሱ ከቴዎድሮስ ካሳሁን በላይ ይሄ ቲፎዘነን የሚሉ ሰዎች የሚያራግቡት ነገር አለ። የትርጉሙ አበዛዝ የቲፎዞ ሐሳብ እና እኔ እቺ የጅምላ ፍረጃዋ እኔ አሁን ከቴዎድሮስ ካሳሁን ልክ ያልሆነ ምለው እኔ ሌላ ጊዜ እንመለስበታለን። የጅምላ ፍረጃ የምትመስል ግጥም አለች። እሷ ልክ አይደለችም። ሁለተኛ ደግሞ ወቅቱ አሁን ያለንበት ለኢትዮጵያ የሚጠቅም ነው። እሱ ያወጣው ዘፈን ኢትዮጵያን ለማጠናከር ነው የሚጠቅመው ወይስ ህዝቡ በቃ ተስፋ ቆርጦ ለሌሎች አሁን ቅድም ልናነሳ ለነበሩ የውጪም የሀገር ውስጥም ጠላቶች ለቀይ ባህሩም ለምኑም ይጠቅማል ነው። አሁን በሱ ዘፈን ደስ የሚላቸው እነ ሻዕቢያ ናቸው እርግጠኛ ነኝ። ህወሓቶችም ደስ ብሏቸው በጣም እያጨበጨቡ ነው። በጣም ደስ ብሏቸው ይሄ ግጥሙን የሰጠነው እኛ ነን የሚል የአቦይ ስብሐትና የዶክተር ደብረጽዮንን የማስመሰያ ቀልድ እያየሁ ነበር። ስለዚህ እንደዛ ስናይ አንዳንድ ጊዜ ምንድነው የሚባለው ለምጣዱ ሲባል እንደሚባለው ችግሮች ታይና የራስን በቃ እሺ እኔ ይቅርብኝ አገር እሺ ትሻገር አገር ትጠንክር ከዛ በኋላ እኮ ይሄ መንግስት ልንተቸውም ልንረግመውም ምንም ልንል ይችላል። ከስልጣን ማውረድ ሙሉ የተዛባ ነገር ካለ ደግሞ ከስልጣንም ወርዶ ሌላ
መንግስት ይሄ ፓርቲ ቢተካ ወይም እነዚህ ሰዎች ቢመሩ አገር እኮ ይባላል። አሁን ነገሮችን ፊክስ ለማድረግ ከዚህ በሚሯሯጥ መንግስት ላይ ሌላ ቤንዚን ለመጨመርና ህዝቡ ተስፋ እንዲቆርጥ ተስፋ ሰጠ። አሁን የሱ ዘፈን እኔ ተስፋ አልሰጠኝም። ፍርሃት፣ ጭንቀት ነው የሚሰጠው ለሌላው ፖለቲከኛም ለሌላውም ህብረተሰብም። ፖለቲከኛም አይፈራም። ኖ ለምን መሰለ ህዝቡ እኔና አንተ በምንረዳው ልክ ስለማይረዳ ህዝቡ በተሳሳተ መንገድ ይሄን ነገር ተረድቶ አገር ላይ ለሀገሩ እንዳይቆም ለሀገሩ ምንድነው የሚባለው እንዳይሰራ ካደረገ እኔና አንተም ልንጨነቅ ይገባል። ህብረተሰቡ እኮ ተሳስቷል፣ መመለስ አትችልም። አንዴ እኮ ነገሮች ከተበላሹ በጣም ብዙ ጊዜ ይፈጃል ለመመለስ። ከዛ አንጻር ነው ማለት። አመሰግናለሁ። ጊዜያችን የሶን ጊዜ ወሰድኩ። በኪነ ጥበብ እንደው አንዳንድ ጊዜ ሁለገብ ሙያተኛ መሆን እኮ ጥሩ ነው። ፖለቲካውን ስንጨርስ ደግሞ ወደ ኪነ ጥበብ ገባ። በቀጣይ በዚህ ጉዳይና በሚፈጠሩ አዳዲስ ጉዳዮች ላይ ተመልሰን እንወያያለን። ለዛሬው ከልብ አመሰግናለሁ። ገለቶማ ሀቅና ሳቅ አመሰግናለሁ። አንተ ነው የተወረዳችሁ ተመልካቾቻችን፣ ይህ በሀቅና ሳቅ ሚዲያ ተዘጋጅቶ ወደ እናንተ እንዲደርስ ያሰናዳ ነው የፌርማታ እንግዳ የተሰኘው መርሃ ግብራችን ነበር። በዛሬው የፌርማታ እንግዳ መርሃ ግብር እንግዳ አድርገን ጋብዘናቸው የነበሩት ፖለቲከኛው፣ የኪነ ጥበብ ባለሙያው፣ ሁለገቡ ሰው ናቸው ብለን ከዚህ በፊትም አቅርበን አዋይተናቸው የነበሩት አቶ ባሬንቱ ነበሩ። አቶ ባሬንቱ ገዳ የዛሬ ባነሳነው ሀሳብ ላይ በተለይ ከፖለቲካ ምርጫው ጋር በተገናኘ አንድ እግሩን ሰው የፈለገውን ሊመርጥ በቀረበለት በሰማው ማኒፌስቶ መሰረት የወደደውን ሊያደርግ ይችላል። ለዚህም ነው ምርጫ የተባለው። ግን አንድ እግሩን በሰላማዊ መንገድ አዲስ አበባ ላይ አንድ እግሩን በትጥቅ ትግል ጫካ ውስጥ አድርጎትስ እንደሆነ በዚህ ካባ የተጀቦን የተጠቀለለ አካል ያለ እንደሆነ ማውጫችን ማምለጫችን ምንድን ነው? እንዴት ነው የምናጠለው የምናውቀው የሚለውን ነገር ማንሳት ፈልገን ነበር፣ አንስተናል። ይህም ደግሞ ሀሳቡ ተገቢነት የሌለውን በተለይ አንድን ነገር ከያዙ በአንድ ነገር ብቻ መወሰን እንጂ ሁለት እግር ያለው ሰው ሁለት ዛፍ ላይ በአንድ ጊዜ መውጣት ስለማይችል ምርጫን ያለ ሰላማዊ መንገድ ያለ እሱን ብቻ መርጦ የትጥቅ ትግሉን እርግፍ አድርጎ መተው፣ አይ ሰላማዊ ምርጫን አይደለም ትጥቅ ትግል ነው የሚያዋጣኝ ካለ ሰላማዊ መንገዱን ለሌላው ሰላምን ለመረጡ ሰዎች ትቶ ወደደበት ወደ ጫካ ሄድና ያው በወደደው በፈለገው ነገር መነጋገር ይቻላል የሚለውን ሀሳብ አግኝተናል። በተለይ ከዚህ ጋር በተገናኘ ቀድሞ ስሙ የሚነሳው ኦነግ የአስመራው ስምምነት እያለ በተደጋጋሚ የሚያነሳው ነገር ነበርና እንደው ይሄ ስምምነትስ ምንድን ነው የሚለውንም ሀሳብ ለማንሳት ሞክረን እንደው እንደ መግባቢያ ሰነድ ሳይሆን ይሄን ባደርግልህ ይሄን ታደርጋለህ አይነት እንጂ እንግዲህ አንተም እንዳታሳድደኝ እኔ አመኘህ እመጣለሁ እኔም አልሳደድም እርግጠኛ ሆኜ እቀመጣለሁ አይነት እንጂ እንዲህ ታደርጋለህ፣ ስልጣን አካፍልሃለሁ፣ እንደዚህ ትሆናለህ የሚባል ቃል የሌለው እንደነበር በወቅቱም የነበሩት የውጭ ጉዳይ ሚኒስትር አሁን የአፍሪካ የኢጋድ ሊቀመንበር የሆኑት ዶክተር ወርቅነህ ገበየሁ እና ዶክተር አሁን ዶክተሬት ዲግሪያቸውን ስላገኙ በዶክተር ነው የምንጠራቸው ዶክተር ለማ መገርሳ በወቅቱ ሄደው አነጋግረዋቸው የነበረበትን ጊዜ መለስ ብለን አየን። ከዛ በኋላ ደግሞ የረጅም ዕድሜ ትግል ያለውን ኢህአፓንና ሰሞነኛው ክርክር የፖለቲካ ምረጡኝ ቅስቀሳ ላይ ያነሳቸውን ሀሳቦችም ለመዳሰስ ሞከረን። ከዛም አለፍንና እንግዳዬ የኪነ ጥበብ ባለሙያም ስለነበሩ ስለ ሰሞነኛ ጉዳይ የቴዲ አፍሮ ሀሳብ ማነሳን። መዝፈን ይችላል፣ መብቱ ነው። ግጥሙም ዜማም የመናገር ነፃነት ውስጥ የሚካተቱ ናቸው። ትርጓሜውም የኦዲዮ ቪዥዋል ሕግ በሚለው መሰረት ሁሉም እንደሰማው እንደተረዳው የሚተረጉመው ነው። ግን ጊዜው አሁን ነበር ወይ የምትለዋን ነገር እንደው ምናልባት እሱ በሀገር ውስጥ ያለውን የትጥቅ ትግል ብቻ ሊሆን ይችላል ሊያውቅ የሚችለው መንግስት እያካሄዳቸው ያሉትን ከብሔራዊ ጥቅም አንጻር ከማን ጋር እየተላተመ እየተመለሰ በማግስቱ ሲነጋ ደግሞ ማን ጋር እየሄደ ምን እያደረገ እንደሆነ የሚያውቀው እሱ ነው። አንዳንድ ጊዜ ሾልከው የሚወጡ መረጃዎችን በምንሰማቸው ልክ ነው ይሄንንም ሀሳብ ያነሳ ነው። በተሻገራቸው ኖሮ ጊዜያቶቹ እንደዚህ ባልሆኑ የሚለውንም ሀሳብ አንስተን እንደ ዜጋ እንደ አንድ ኢትዮጵያ የተሰማንን እኛም እሱ የተሰማው እንዳደረገ ሁሉ እኛም የተሰማንን አንስተን ተጨዋውተናል። በቀጣይ ከሌላ እንግዳ ጋር በሌላ ርዕሰ ጉዳይ ጠብቃችኋለሁ። ለዛሬው በዚሁ አበቃው። ጤና ይስጥልኝ።